አውቃለሁ ብለው አንድ ቀን መቼ ነው ግን እስልምናን የሚታደጉት? ማያቅ ሰው ሁላችሁም አታውቁም። በቃ ምን አድርጋችሁታል? የምታውቂ ከሆነ መመለስ ቀጥል። አያስተምሯቸውም። ባጭሩ ሙስሊሞች ሃይማኖታቸውን አያስተምሯቸውም። ኡስታዞች ዝም ብለው መቅጠፍና ማዋሸት ብቻ ነው እና እሱ መጽሐፍ ቅዱስ ላይ ያቦካሉ፣ ይገባሉ። መጽሐፍ ቅዱስ ተበርዟል አልተበረዘም ብለው መጽሐፍ ቅዱስ ብለው ገብተው ብቻ በውሸት አንድ ማስረጃ ሳይጠቅሱ የኤቲስት ማስረጃ እያመጡ መጽሐፍ ቅዱስ ተበርዟል ይላሉ። የኤቲስት ማለት ነው። ኤቲስቶች ትናንትና የተወለዱ ኤቲስቶችን ያመጡና መጽሐፍ ቅዱስ ተበርዟል ይኸውና እከሌ የሚባለው ኤቲስት እንደዚህ ብሏል፣ እንደዚህ የሚባል ጥናት ጠቅሶ ብለው ያቦካሉ። ቁርአንን ግን ማን እንደጻፈው እንኳን አይታወቅም። በሚያስገርም ሁኔታ ቁርአንን ማን እንደጻፈው አይታወቅም። ለምን ነው የማይታወቀው? ብራዘር ማን የጻፈው ቁርአን? ማን የጻፈው ቁርአን? ነብያችን ለባልደረቦቻቸው ከመላእክት ሲመጣላቸው ለባልደረቦቻቸው እየተረጎሙ ነው ያጻፉት። ማስረጃ አስጠይቃ ቁርአን እስኪ ከቁርአን ማስረጃ አስጠይቃ። አሁን ስራ ላይ ስለሆንኩ ነው። የለም እንደዛ የሚል ሐሚድ 1000 ዓመት ብጠብቅህ ከ114ቱ ሱራ ከ114ቱ ምዕራፍ ውስጥ ቁርአንን ነው ከጻፈው የሚል አንድም ቦታ የተጻፈ የለም። አንድም ቦታ ካድር ምን አልክ? ቁርአን ላይ የለም። በእርግጥ የለም። ቁርአን ላይ ማን እንደጻፈው ቁርአን ላይ የለም። እናመሰግናለን። ጨርሰናል ማለት ነው። ስለዚህ ማን አጋንንት ይጻፈው፣ ከብቶች ይጻፉት፣ በሬ ይጻፈው፣ ሰው ይጻፈው፣ ጂኒ ይጻፈው፣ ሰይጣን ይጻፈው፣ ማን ይጻፈው አይታወቅም። ሐዲስ ጨርሰናል። በእርግጠኝነት የምነግርህ ነገር ማለት ነው እኔ ሰምቻለሁ። ቁርአን የተጻፈው ጅብሪል መላእክው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥቶ ሲያደርስ ጓደኞቻቸውን ባልደረው ሰሃቦችን ጻፉ እያሉ ነው ያጻፏቸው። ግን ማስረጃ የለውም ምንም ከቁርአን ከ114 ሱራ አንድ ማስረጃ የለውም። እንዴት ላይኖር ይችላል? የተነገረ ነገር ያለ ማስረጃ ተመሬት አይወራም። የለም ይኸውልህ ምን ታውቃለህ ሐሚድ፣ መስጊድ ውስጥ ቁርአን የተከበረው ቁርአን ከአላህ የወረደ ምናምን እያሉ ዋሽተዋቸዋል። ለዛ ነው ምንም ቁርአን አንድ ማን እንደጻፈው አይታወቅም። ከምን ይምጣ የት እንደተጻፈ አይታወቅም። ማን እንደጻፈው አይታወቅም። መቼ እንደተጻፈ አይታወቅም። እነዚህን ሁላ ነገሮች ቁርአንን ብትጠይቀው መልስ አይሰጥም። 114ቱን ምዕራፎች አገላብጠህ ብታያቸው አንድ ማስረጃ አይሰጥም። ለዛ ነው እሺ ሐሚድ። እሺ አሁን ስለዚህ ትክክለኛ ሃይማኖት ማን ነው ብለህ ነው የምታስበው? ያ ጥያቄ ካለ በኋላ አካባቢ እንመልስልሃለን። እስከ ማስረጃው ማወቅም ያለብን ነገር ይሄን ነው በቃ። ያ ሐሚድ እሺ ህይወት እውነት የሆነው ክርስቶስ ነው። ከክርስቶስ ከተላቀቅ ህይወት መንገድ የለም፣ ድነትም የለም። ስለዚህ እሱን ደግሞ በወንጌል ላይ ነው የምታገኘው። ሰላም ናችሁ? እንደዛ ብሏል እንዴ? ፎይ ምን እንደዛ ብሏል እንዴ? መጽሐፍ ቅዱስ ላይ እንደዛ ብሏል እንዴ? እውነት ህይወት እኔ ነኝ። አዎ እኔ ፈጣሪ ነኝ የምል አንድም ነገር አውርቷል እንዴ? መጽሐፍ ቅዱስ ላይ ተወርቷል? እኔ ፈጣሪ ነኝ ታምነኛለህ? እኔ ፈጣሪ ነኝ ታምነኛለህ? ለምን አታምነኝ? አልኩኝ እኮ ያው ፈጣሪ ነኝ አልኩህ እኮ። ስላለውን ካልልም አልኩኝ እኮ ማለት ከሆነ ፈጣሪ የሚያደርገው አልኩኝ። እሱ እኮ ተገዙኝ አላለም እኮ። ፈጣሪ ተገዙኝ፣ እኔ ፈጣሪ ተገዛኝ። እሺ ተገዛኝ። እሺ ተገዛኝ። እኔ ፈጣሪ ነኝ ተገዛኝ። ትገዛኛለህ? እንደዚህ ብለህ አንድ ሙጂዛ ካመጣ ነው። አንድ ሙጂዛ ካመጣት ነው ዝም ብዬ ልገዛ። ምንድነው ሙጂዛ? ለምሳሌ ፈጣሪ አለ አይደለም? ሰማይንና ምድርን ማለት ነው። ተአምር ሙጂዛ ማለት ተአምር ማለት ነው። አንድ ተአምራትን ማለት ነው። ምድርንና ሰማይን እንደ ተአምር ሰራ። ከዛ እሱን ከሰራ በኋላ አዳምንና ሐዋን ወደ እኔ ነኝ የሰራሁት ብለህ ሰማይንም ምድርንም እኔ ነኝ የሰራሁት ብለህ ምንም ማስረጃ የለክማ። ዝም ብለህ ልትክክል አለ እኮ ጎበዝ። አየህ ጎበዝ። ቆይ ጎበዝ። ይሄን አሁን ኢቫሉዌት እናድርገው። ኢየሱስ ነው አላህ ነው ማስረጃ ያለው የሚለው ነው እንመዝነው አይሻልም?
ሰማይ ምድር ሁሉ የተፈጠረው በክርስቶስ እንደሆነ መጽሐፋችን ይናገራል። በአንድ ቦታ አይደለም፣ ብዙ ቦታ ማለት ነው። አሳየን። ሙሐመድ ቆይ ያሚድ አንዴ ተረጋጋ። ኤፌሶን ምዕራፍ 2 ላይ ቁጥር 10 ሲታወሩ ተረጋጉትና ተራ በተራ እናውራ እስኪ። ምንም ችግር የለም። ነገር መጥፋለሁ ያ አክቹዋሊ ከቶፒካችን ለካ ሽፍታ ተደርገኛል። ኤኒዌይስ ሎጂኩ ስህተት እንደሆነ ብቻ ለማሳየት ነው፣ ለማሳየት ብቻ። እኛ ክርስቶስ የመጣው በስጋ የተገለጠው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው ቤዛ ሊሆን ነው። የመጀመሪያው ነገር እኛ የምናምነው ምንድነው? ክርስቶስ የመጣው በስጋ የተገለጠው የሆነ ወርቅ ወንበር ላይ ተቀምጦ ተገዙኝ አምልኩኝ ሊል አይደለም። ምክንያቱም እሱ ለሰከንድ ለአይን ጥቅሻ እንኳን ባለመቋረጥ ይመለካል። ስለዚህ አይ በስጋ መጥቶ ሆነ እንትን ብሎ ምናምን ነገር ተገዙኝ አምልኩኝ ለማለት አይደለም የመጣው። ክርስቶስ የመጣው ምንድነው? እሱ ራሱን የባሪያ መልክ ይዞ የተገለጠው ለምንድን ነው? ቤዛ ሊሆነን ነው። ስለዚህ ከዚህ ተቃራኒ ቆይ ስመጣ እሱ ምንድን ነው? እኔ በአባቴ አቅም ነው እንጂ። ስለዚህ እንደመጣ ታምናለህ ማለት ነው። በአባቱ አቅም በአባቱ እንደመጣ ተልኮ ታምናለህ። እኔ በአባቴ ትእዛዝ ነው እንጂ አንድ ነገርን በራሴ አቅም ማድረግ አልችልም ብሏል። መጽሐፍ ቅዱስም ላይ ብሏል። አንተ ታውቃለህ፣ እኔም አውቃለሁ። ነገር ይሄንን ታውቃለህ አንተ? አውቃለሁ። አሁን ጎበዝ፣ እናመሰግናለን። እስልምናን ሐሰተኛ አድርገህልናል። ምን ብሏል? በአባቴ አቅም ነው የመጣሁት ብሏል። አቅም ባይኖርም በአባቴ አቅም ነው እንጂ እኔ አቅም የለኝም ብሏል። ችግር የለውም። ቴንኪዩ። ስለዚህ አብ አባቴ ነው እንዳለ እኔም አውቃለሁ አንተም ታውቃለህ ብሏል። ስለዚህ አባቱ ከሆነ አብ የባህሪ ልጁ ነውና ሱረቱ ዙሩፍ 81 ላይ አራማን ልጅ ካለው ልጁም አምላክ ነው የሚሆነው ይላልና ክርስቶስ በአባቴ ነው የመጣሁት ብሏል ብለሃልና፣ ስለዚህ እስልምናን ሐሰተኛ አድርገህልናል። ምክንያቱም ቁርአንህ ላይ አራማን ልጅ የለውም እንደገናም ደግሞ አባት አይደለውም ብሎ እየማለ እየተገዘተ ይናገራልና ኢየሱስ የአብ ልጅ መሆኑን አባት እንዳለው ስለነገርከን አምላኩ አባቱ አይሚን አምላካችን አባቱ እንደሆነ አብ አባቱ እንደሆነ ስለነገርከን እናመሰግናለን። እስልምናን ሐሰተኛ ስላደረክልን እስልምናን ጣልቃ ትግባ። እስልምናን ሐሰተኛ አድርገህልናል። ለዚህ ነው ቁርአን የመጣው የተሳሳተ ነው። በወንጌል ስዳኘው ሲፈርድ በወንጌል ስፈርዳውን ምን ይሆናል ማለት ነው? ቁርአን ሐሰተኛ ይሆናል ማለት ነው። ምክንያቱም ልጅ ካለው አብ ልጅ ካለው አብ አባት ከሆነ ልጁ አምላክ ስለሚሆን ማለት ነው። ስለዚህ የእንጅል ባለቤት ወይ በእንጅል ዳኙ ብሎኛልና የለኝም ልጅ የሚል ካለ ያ አምላክ ሊሆን አይችልም ማለት ነው። ልጅ እንዳለው እዚህ ጋር ክርስቶስም ደግሞ የአብ ልጅ እንደሆነ ስለነገረን ማለት ነው። ስለዚህ ወደ ኢንጅል እንምጣና ኢንጅል ባለቤቶች እንደመሆናችን መጠን በኢንጅል ውስጥ ክርስቶስ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ቤዛ ሊሆነን እንደመጣ እኔ አምላክ ነኝ እኔ ጌታ ነኝ ሊስ አምላክነቱን እሱ በጊዜያት ውስጥ መጥቶ ዲክላር የሚያደርገው ሳይሆን እሱ የባህሪ አምላክ ስለሆነ የባህሪ ገዢ ስለሆነ የሆነ ቀን ላይ መጥቶ እኔ እኮ አምላካችሁ ነኝ ልክ አላህ በቂያማ ቀን ፍጥረትን አጥፍቶ እኔ ነኝ ጌታ እኔ ነኝ አምላክ እያለ ብቻውን እንደሚጮኸው አምላክ እኛ እንደዛ መጥቶ የሚጮህ አይደለም፣ እንደዛ መጥቶ የሚፎክርም አይደለም። የእናንተ እንደዛ ገና ስለሚያደርግ ማለት ነው። ምክንያቱም የባህሪ ገዢ ስለሆነ መጮህና መፎከር አይጠበቅበትም። የተገለጠው ግን ምንድነው? እሱ ቤዛነትን ሊከፍል ስለሆነ እሱን አሳይቶናል። ይህን ቤዛነት ድናይ የሚያደርግ መጽሐፍ ከመጣ ግን እሱ ስህተት ይሆናል ማለት ነው። ምክንያቱም ቁርአናችሁ በተመሳሳይ የኢንጅል ባለቤቶች በኢንጅል ፍረዱ ስለሚል ማለት ነው። ስለዚህ በኢንጅል ስንፈርድ እኔ አሁን ያልኩት እኮ ማለት መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ እንዲብሏል እንዲብሏል አላልኩም። ሙስሊም እንደመሆነ መጠን እንደ እስልምና ነው ማወራህ። እኔ ደግሞ ሙስሊም እንደመሆነ መጠን መጽሐፍ ቅዱስ ላይ የምትጠቅሰውን ጥቅስ ተቁርአን ጋር ለጥፋለሁ አብሬ ማለት ነው። ይጠቅመኛል ብለህ ጥቀስ፣ እኔ ቁርአን ላይ ወስጄ ለጥፋለሁ። ነብይህን አስጥልሃለሁ፣ አላህ የምትለው አካል ውሸት እንደሆነ አሳያለሁ፣ ቁርአንን አስጥልሃለሁ። ለዘመናት ይጠቅመናል ብላችሁ ስትፎግሩበት ስለነበረ አሁን ግን ጊዜው አብቅቷል። የትኛውንም ጥቅስ ጥቀሱ፣ እስልምናን እናፈርስበታለን። ነገም ሆነ ከነገ ወዲያም ሆነ እሱ ነው የሚጠቅመን፣ እሱ ነው የሚያወጣን፣ መንገዳችን እሱ ነው። ስለዚህ ኢንጂልን ትመራበታለህ አትመራበትም? እመራበታለሁ። ኦኬ፣ ኢንጂል ስንት ምዕራፍ ነው ያለው?
ስንት ምዕራፍ እንደሆነ አላውቅም። የምትመራበትን መጽሐፍ አታውቀውም? የምትመራበት ስንት አዳምጥ፣ ስንት ምዕራፍ እንዳለ አታውቅም፣ ግን ትመራበታለህ። እመራበታለሁ፣ ታዝዣለሁ። ለዛ ስንት ምዕራፍ እንዳለው ግን አታውቅም? አላውቅም። ኦኬ። የመጀመሪያው ምዕራፍ ምን ነበር የሚለው ሲጀምር? አላውቅም፣ እየተማርኩት ነኝ ገና። ኦኬ፣ እሺ። ሁለተኛው ምዕራፍስ ምን ይላል? ያለ ተብሎልናል፣ በሁሉም እመኑት። ኖ ምን ይላል? እስቲ ምን ይላል? ምን ይላል ሁለተኛው ምዕራፍ? ብዬ ካለው እኮ አላውቅም ብዬ ካለው አታውቅም፣ ግን ያን መጽሐፍ ትመራበታለህ፣ በዛ መጽሐፍ ትተዳደራለህ። ግን መጽሐፉ ምዕራፉን ምን እንደሚል ስንት ምዕራፍ እንዳለው የምታውቀው የለም። አንድ ቀን አንብበውም አታውቅም። ቁርአን አዞኛል፣ ታዝዣለሁ። ስለዚህ በደመ ነፍስ እኮ ነው እየተመራ ያለው እኮ። እንጁ በሚባል መጽሐፍም ማመራት ትችላለህ እኮ። መጽሐፉ ግን ምን እንደሆነ አታውቅም። እኔ ቁርአን አለ አይደለም፣ በቁርአን አምናለሁ። ቁርአን ውስጥ ቁርአንን ከተማርኩት በኋላ በእንጅልም በተውራትም በሁሉም ማመን አለ ብለው እዛ ላይ ተነግሯል፣ ተጠቅሷል። እዛ ላይ ስለተነገረ እኮ በቁርአን ስታምን፣ ቆይ በቁርአን ታምናለህ አይደለ? ልክ እንደ እንጅል በቁርአንም ታምናለህ አይደለ? አምናለሁ። ቁርአን ስንት ምዕራፍ አለው? ቁርአን ጋር አላደረጉም እሱ ቁርአን ይዋሻል ማለት ነው። ቁርአን ይዋሻል ማለት ነው። ቆይ ሱራ 136ን ክፈትልኝ ክርስቲያን። ሱራ 285ን ክፈትልኝ። ቀጣይ ቁርአን ይዋሻል ማለት ነው። እኩል አላደርግም ይላል፣ አበላልጣለሁ እያለን ነው። ቴንኪው። ቁርአን ምን ይላል? ወጣ እንዴ? እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው መጽሐፍ በዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመላእክቶቹም በመጨረሻውም ቀን የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። በአላህ ላይ በሙሐመድ ላይ በወረደውም በእነኛም በወረደውም በመልእክተኛውም በመልእክተኞቹም እመኑ። እኩል እመኑ። እኩል 285ን አድርገው አበላልጣለሁ ብሏል። ካበላለጥ ከቁርአን ደግሞ እንደዚህ ይላል። ኦኬ። ከዚያም ከእናንተ ነፍሶቻችሁን የምትገድሉ ከእናንተም የነጫ ምናምን በመጽሐፉም ከፊል ታምናላችሁን? በከፊልም ትክዳላችሁን? ከእናንተም ይህንን የሚሰራ ሰው ቅጣት በቅርቢቱ ሕይወት ውርደት እንጂ ሌላ አይደለችም ይላል። ከፊሉን አምናችሁ በከፊል ምናበላልጣለን ካልክ ወራዳ ነህ ይላል ቁርአን። ቴንኪው። ስለዚህ የራስ መጽሐፍ ምን ይላል? በከፊሉ አምነ በከፊሉ ምክር ከሆነ ወራዶች ናችሁ ይላል። እስቲ አንዴ እፎ እንደዛ አይደለም እንመማራ ቀጥል። እሺ በኢንጅል ታምናለህ? አንዴ ለእኔ እድል አልሰጠኝም እኮ እስካሁን ጠብቄ ነበር። ሳላዲን ይቀጥል። እሺ ሳላዲን መቀጠል ፈልገው። እሺ አንድ ነጥብ ሳነሳ ልታወጡኝ አትሞክሩኝና ማለት የምን ነጥብ ነው የምታነሳው? ምን የምታነሳው? እዚህ ቤት ምን ነጥብ የምታነሳው ነገር ይኖርና ነው? ኤኒዌይስ በኢንጅል ታምናለህ? መፈለግ መልስልሃለሁ። በኢንጅል ታምናለህ? እኔ እሱን ልመልስልህ አይደለም። ቆይ አንዴ በኢንጅል ታምናለህ? እኔን አስጨርሰኝ። አይ እኔን አስጨርስ። በነገራችን ላይ ይሄኛውን እፎይ ቀጥል። ምን ይላል? በአላህ አመንን በእኛ ላይ በተወረደውም በቁርአን ማለት ነው በኢብራሂም በኢስማኤልም በይስሐቅም በያዕቆብም በነገሮቹ ላይ በተወረደው ለሙሳና ለኢሳ ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱም መካከል አንድንም አንለይም፣ እኛም ለእነርሱ ታዛዦች ነን በል። ስለዚህ በቁርአን አንጠልጥዬ ኢንጅልን ጥዬ አይሰራም ማለት ነው። እንጅል ሲጀመር የኢየሱስ ቃል አይደለም እኮ አንድ አዋሩኛ። እንጅል ማለት ኢየሱስ በኢየሱስ እንጅልን ማን ነው የጻፈው? ኡፍ አንተ እዚህ የተቀመጥክበት ዓላማ የሰውን ሃይማኖት ልታጣጥል ነው እንጂ ለንጽጽር አይደለም። እስካሁን ድረስ መልሳት አውራተ ቆይታ ለፈሪና ይለኛል። ከሱ ጋር ቁጭ ብለህ ታወራለህ።
ኧረ በጣም ፈሪ ነህ። በስነ ስርዓት እኮ ከአዋቂዎቹ ጋር እንዲህ ቁጭ ብለህ አንተ ስትነጻጸር አይቼ አላውቅም በህይወቴ። አንተ ካወቅኩበት አዋቂ አይደለም እኮ አሁን ኢንጅሉን ማን የጻፈው ነው? አሁን ኢንጅል ተባለ እንጂ ኢንጅልን ማን የጻፈው? ኢንጅል ማለት ምን ማለት ነው ሀሊማ? መቼም ቆሻሻ የሆነ ህዝብ ነው እስልምና እምነትን ሊያጣጣል የሚፈልግ ቆሻሻዎች ሁላ ለነቢዩ መሐመድ ለኢሳ ዓለይሂ ሰላም የተላከ ቃል ኢንጅል ማለት ላይ ተሰጠ ነው። ኢንጅል ምንድን ነው? መጽሐፍ ነው ወይንስ ቃል ነው? ቃል ነው። ቃል ነው ኢንጅል ማለት። ስለዚህ ትርጉሙ ምንድን ነው? መጽሐፍ አይደለም፣ ቃል ነው። ምና ክርስትና በደንብ የምታውቅ አይነት ሰው አትመስለኝም አንተ። ክርስትና ራሱ በደንብ ኮባ ራስ ነው እናታችሁ። እንደ እርጎ ዝንብ ጥልቅ ይላል ሰው እያወራ። ቀጥል። መጽሐፍ ሳይሆን ቃል ነው ብለህናል። ቀጥል። ቃል ነው ለኢየሱስ የተሰጠ። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? ኢንጅል ነው ከአላህ የተሰጠ ከአላህ ለኢየሱስ። ትርጉሙ ምንድን ነው? ኢንጅል ማለት ምን ማለት ነው? ኢንጅል ማለት ምን ማለት ነው? ወንጌል ማለት ነው። ወንጌል ማለት ምን ማለት ነው? ኢንጅል ማለት ነው። ኢንጅል ማለት ምን ማለት ነው? ትርጉሙን የጠየቅነው እኛ አልኩ እኮ ወንጌል ብላችሁ እናንተ ወንጌል ብሎ የተጻፈ ትርጉሙ ምንድን ነው? ሐዋርያ ጳውሎስ የጻፈው መጽሐፍ ነው። ሌላ ምንድን ነው? በኢየሱስ ስም። ስለዚህ ኢንጅል ማለት ወንጌል ነው፣ ሐዋርያው ቅዱስ ጳውሎስ የጻፈው ነው እያለን ነው። እናመሰግናለን። ሐዋርያው ቅዱስ ጳውሎስን ሙስሊሞች የሚጠሉት ዛሬ ደግሞ የወንጌል ጸሐፊ ያደረጉት። እናመሰግናለን። ሐዋርያው ቅዱስ ጳውሎስ እውነቱን ነው ስለ ወንጌል ምን እንዳላሳየው ክርስቲያን ሮሜ ምዕራፍ 1 ስለ ወንጌል ምን አለ? አንበው ሚት ነው እያወራው ነበር። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይህ ሁሉ ጥቅስ ሙስሊሞችንና ቁርአንን ጠልዞ የሚጥል ነው። ማን ነው እንደዚህ ያለው? ይሄን ማን እንደዛ ብሎ የጻፈው? ጳውሎስ፣ ሐዋርያው ጳውሎስ። ታዲያ ሐዋርያ ጳውሎስ ነው ያለው ወይስ ኢየሱስ ነው ያለው ወይስ ፈጣሪ? እናንተ ኢንጅልን የጻፈው ጳውሎስ ነው እኮ አልከን ወንድማችን። በቃ ጨረስን አልኩ እኮ በቃ ይኸው ጳውሎስ ደግሞ እንደዚህ ብሎ ጽፏል። ሐዋርያ ጳውሎስ ስለዚህ ሐሊማ ኢየሱስ አቤት ያው ወንጌል ማለት ስለ ልጁ ነው፣ ስለ ክርስቶስ ነው። ወንጌል ማለት ትርጉሙ ልጁ ክርስቶስ በስጋ ስለ ክርስቶስ ማለት ነው። ስለ አብ ልጅ ማለት ነው። ያ በስጋ ከዳዊት ስለሚወለደው ስለ ክርስቶስ ነው። መልካም ዜና ማለት ነው። ወንጌል ማለት ወንጌል ማለት ትርጉሙ መልካም ዜና ማለት ነው። ለምን ይወለዳል ያልከው፣ መልካም ዜና ለምንድን ነው እሱ የሆነው? ጥሩ ዜና ለምን ሆነ አይደለ ጥያቄህ? ሉቃስ ወንጌል ምዕራፍ 2 አንዴ ክፈተውና ወንጌል ማለት ትርጉሙን እናሳየ። ለምን እንደተወለደም እዛው ላሳየ። ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። የምስራች ማለት ዜና፣ ብስራት ማለት ነው። እሱም ወንጌል ማለት ነው። በግሪኩ ኢቫንጋሊዮን የሚለው ከዛ የተወሰደ ነው። ዛሬም በዳዊት ከተማ ቀደም እዛ ጋር ባየኸው ዛሬ በዳዊት ከተማ መድኃኒት መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ምንድነው እሱ ምስራቹ? ምስራቹ ምንድነው? መድኃኒት ነው። መድኃኒት፣ ብስራት፣ መልካም ዜና። መድኃኒት ስለሆነ መልካም ዜና ብስራት ተባለ። ወንጌል የተባለው ስለ ልጁ ክርስቶስ መድኃኒት ስለሆነ ለዛ ነው። እናንተ ጋር ግን ወንጌል ማለት ምንድን ነው? ትርጉሙን ታውቃለህ? በቁርአን ወንጌል ኢንጅል እንደሆነ እና ተውራት እነዛ ለነቢያት የተሰጠ አሉ። ነቢያት 4 አሊማ እኔ ከፋኝ።
ወንጌል ለነቢያት ነው የተሰጠው። ለነቢያት የተሰጠ ነው። ሌላ ነብይ ኢሳ አንዳች እንደዚህ ይላል መጽሐፍ ቅዱስ ላይ አንዳች ከኔ አንዳች ሊያደርግ አልችልም፣ አብ እንዳዘዘኝ አደርጋለሁ። ትእዛዝም አሊማ ማይገናኝ ቶፒክ ስለምን ትገባለህ? ለምን ትረብሻለህ? እሺ ቀላል ጥያቄ ልጠይቀህ። ይሄ መጽሐፍ እሺ ለነቢያቶቹ ተሰጥቷል አይደለ? ለነቢያት ለኢሳ ተሰጥቷል። ኦኬ ይሄ መጽሐፍ ታምኑበት አላችሁ አታምኑበትም? ለኢሳ እንደተሰጠ እናምናለን። በመጽሐፍ ውስጥ ታምናላችሁ አታምኑ? መጽሐፉን እሱ አልጻፈም፣ ስለዚህ አናምነው። አሃ ማን የጻፈውን ነው ለኢሳ የተሰጠው ነበር? ለኢሳ ኢሳ በራሱ ያለው መጽሐፍ ቅዱስ ባይዘይ ኢሳ በራሱ በአንድ ቤት ያለው አለ። ሌላ ሐዋርያት እነዚህ ደቀ መዛሙርት የጻፉት መዓት ነገር አለ። ኢቭን እሱ ብቻ አይደለም ደብዳቤ የተጻፈ አለ። ችግር የለውም። ቁርአን ላይ እኮ ሴጣን ያወሩትም የተጻፈ አለ። እንዴት ወሲብ ማድረግ እንዳለብህም የተጻፈ አለ። ስለ መሰድም ደግሞ የተጻፈ አለ። ችግር የለውም። እሱ ስለ ብዙ ነገር የተጻፈ ስላለ ቤቴ እንዳገቡ ቤቴ እንዳመጡ የሚልም የተጻፈ ስላለ ብዙ አትገራረም፣ አትደነቅ። ደብዳቤም ከሆነ እናንተ ጋር በተመሳሳይ ደብዳቤም አለ። ኤኒዌይስ ፓኒክ ሳታደርግ ረጋ ትልና አሁን በደንብ አስተውል። ኢንጂል ለኢሳ ተሰጥቷል አይደለ? ይሄ ኢንጂል ያላ ቃል ነው አይደለ? ኢንጂል አላህ ለኢሳ የሰጠው ኢሳ በራሱ ጊዜ የእስራኤላውያን ሕዝብ ሲያስተምር ያለው ቃል የተጻፈ ኢንጂል ነው የሚባለው። በዛ ውስጥ ደግሞ በኢንጂል ውስጥ የተቀላቀለ አለ፣ የተበረዘ ነገር አለ። ስለዚህ መቼ ነው የተበረዘው? መቼ ነው የተበረዘው? በኢየሱስ ጊዜ። አሁን ለምሳሌ መጽሐፍ ቅዱስ በሁለት ተካፍሎ አይደለም ያለው። አሁን መጽሐፍ ቅዱስ በሁለት መቼ ነው የተበረዘው? በሁለት እንደተካፈለ እኔ ቁርአን ላይ ሰጣለሁ። ኢየሱስ ካረገ በኋላ የተከፈለው ኢየሱስ ካረገ በኋላ ሐዋርያ ጳውሎስ በኢሊማ አይቻለሁና ብሎ ጽፎ እና እንደዛ ሰዎቹ የጻፉት የተበረዘ ያለ ነው። እሱ ያለ ማስረጃ ስጠኝ እስኪ። ይህንን ቅዠት ልክ እንደ ሙሐመድ ሄራ ዋሻ ውስጥ የሆነ አካል መጥቶ ሲጨምቀው መገለጥ መጣልኝ እንዳለው እየቃዠህ ነው ወይንስ መረጃ አለ? እስቲ ማስረጃ አንጣ ካለ። አለም እንደ ሙሐመድ እየቃዠህ ነው? አይደለም እንደዚህ አይደለም። አንተ እኔ አንተን ማስረጃ ካለ አልሰደብኩም። ኢሳ ስሙ ራሱ ሲጠራ ማለት ነው። ሲሙ ሲጠራ ዝም ብለን በነጠላ አይደለም እንጠራው። ስለዚህ ይሄን እንደዚህ ነው ብለህ ወር እንደዚህ ሳምቲንግ እንደዚህ ለመስደብ አይደለም። ለመማር ከፈለግ ለማስተማር ከፈለግ ማስረጃ የለህማ። ማስረጃ የለህም። እንደዚህ አይደለም እኮ አንተ አሁን እንደዚህ ሰድበህ ምን ብለህ እኔን አሸማቀቅ አሊማ አይደለም። ይሄ እንትን አይደለም። ኖርማሊ አሊማ ማስረጃ አለ። ማስረጃ አንተ ስትሰማማን ስትሰማና አታዳምጥም እኮ አንተ። ዋናው ችግሩ ኦልሬዲ አንተም ብቻ ታወራለህ። ይሄ ከዛ በኋላ ወደ ስድብ አሊማ በጣም ጥሩ ልጅ ነው። ባይዘ አሊማ በጣም ጥሩ ልጅ ነው። ና ክርስቲያን አንተ ተዝቅ በል። አንድ ማስረጃ ብቻ አምጣልኝ። አንድ ብቻ ይኸው። ምኑ ላምጣልህ? ልክ ኢሳ እንደሞተ ነው ኢንጂል የተበረዘው ያለበትን አላህ እስቲ ማስረጃ ስጠኝ። አላህ አይደለም እኮ ያልኩህ አለው በእኛ መጽሐፍ ሳይሆን መጽሐፍ። እሺ ሙሐመድ ያለበትን ምኑን አለ? ልክ ኢሳ እንደሞተ ኢንጂል ተበርዟል ያለበትን መጽሐፍ ቅዱስ ነው የራሱ ነው ያለው እንጂ ኢሳም ነቢያችንም አላሉም አላህም አላለም። ኖርማሊ ታንኪዩ። ነብይህም አላህም ኢንጂል ተበርዟል አላሉም አይደለ? መጽሐፍ ቅዱስ ራሱ ስታነብ ስታየው መጽሐፍ ቅዱስ ተበርዟል ይበል። ነብይህና አላህ ግን በቁርአን ላይ ተበርዟል አላሉም አይደለ? እሱን ኦልሬዲ ያው አላረጋገጥኩም። አንበበ ደርሼ ምላሽ እሰጣለሁ። እሱን አላሉ። ካላሉ ደግሞ መጽሐፉ ተበርጃለሁ ቢልም ቁርአንና ሙሐመድ አልተበረዘም እስካሉ ድረስ ስለዚህ ምንድነው የሚሆነው? አንተ የምትመራው በቁርአንና በሐዲስ በነብይህ እንደመሆኑ አልተበረዘም ካሉህ መጽሐፉ ተበርዟል ቢባል ራሱ አይንህን አዳፍነውም ጨፍነውም ቢሆን አልተበረዘም ማለት ግዴታ አለብህ። ተበርዟል ካልክ እስልምና ውስጥ ምንም አሰራም። ምክንያቱም ቁርአን አልተበረዘም እያለ ተበርዟል አንተ ካልክ ከአላህ ጋር እየተጋጨህ ነው፣ ከመሐመድ ጋር እየተጣላህ ነው።
ማለት ተበርዟል የሚባለው አንድ ነገር ልንገርህ። አንድ ኢየሱስ እኔ ጌታ ነው ብዬ ቢቀበለው ኢየሱስ ጌታ ነው አዳኝ ነው ብሎ ቢቀበል ወር ፈጣሪ ነው ብለህ ብትቀበለው በዛ በኩል ደግሞ እኔ ፈጣሪ አይደለም አንድ ሰይጣን ምን አለው ኢየሱስ ወይ ላንተ ልስገድ ስላይ ስግደት የሚያስፈልገው ለአንድ ፈጣሪ ብቻ ነው ለኔ ያስፈልግም ብሎ ኢየሱስ መለሰው ይላል። አሁን ያሳሰበ እሱ ነው። ዮሐንስ ወንጌል አይደለም፣ ዮሐንስ አይደለም፣ ማቴዎስ ወንጌል እና ሉቃስ ወንጌል ምዕራፍ 4 ምዕራፍ 4 ላይ ሉቃስ ወንጌል ላይ አይ አታምታታ። ስለዚህ አንተ የምትፈልገው ስለዚህ ሰይጣን ልስገድልህ ሲለው እንትን አለ። ምንድነው ታዲያ? ኦኬ አንተ የምትፈልገው ሰይጣን ሲባል ፈጣሪ ከሆነ ለምንድን ነው እሺ ለኔ ስገድ ሱረቱ ዱዓ ላይ ልክ ሰይጣን ተወህ ወይ ሲባል አልተውኩም በሌሊቱ እምላለሁ በረፋዱ አልተለየውህም እያለ አላህ እየሮጠ እንዲመጣ ነው የፈለከው ሰይጣን ተብሎ ሲጠራ? ወይንስ ሱራ 72:19 ላይ ሙሐመድ ያላህን ስም የሚጠራ ሰዓት አጋንንቶች ደረብረበው ነው እላዩ ላይ ተከመሩ እንዲባለው እንደዛ እንዲደራረብበት ነው የምፈልገው አጋንንቶች? ኤኒዌይስ ወደ ቶፒኩ እንመለስና ተውራትና ኢንጂል እንዳልተበረዙ አሁን ገብቶታል። ስለዚህ ፖይንቱ ምንድነው አሁን የሆነው? አሁን ኢየሱስን ጌታ አምላክ ብዬ ብሰግድ እንደገና ደግሞ አምላክ ማይመስሉ ነገሮች አሉ። እንደዚህ ግራ ገብቶኛል አይነት ከሆነ ቤት ጥያቄህን እናስተናግዳለን፣ በኋላ ማተር አያደርግም። አሁን ግን ግልጽና ጥርት ባለ ሁኔታ በተውራት ታምናላችሁ፣ በኢንጂል ታምናላችሁ። ስንት ምዕራፍ አለው? ተራ ይሰጠን። ዛራ ገና መግባትሽ እኮ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። መልካም። በተውራት በኢንጂል ታምኛለሽ? እኔ ጥያቄ ልጠይቅህ ነው የገባሁት። በኢንጂል ታምኛለሽ? ስለ ክርስትና ጥያቄ ልጠይቅህ ገባሁ። አልችልም እኮ ስለ ክርስትና እኮ ነው እኔም እያወራሁ ያለሁት። ኢንጂል የክርስቲያኖች መጽሐፍ ነው አይደለ? እኔም ጥያቄ ስላለኝ ነው የገባሁት። የጠየቅኩት ጥያቄ መልስልኝ። ክርስትና አንተ ክርስቲያን ነህ አይደል? እኮ እኔም እኮ ክርስቲያን ስለሆንኩ እኮ ነው። ኦኬ። ስለዚህ አንተ የማምነውና የማላምነውን ሳይሆን መጠየቅ ያለብህ ስለ ክርስትና ልጠይቅ ገብቻለሁ። ጥያቄሽ ምንድነው? ጥያቄን ተቀበለኝ። ዛሃራ ከኢንጂል ነው መልሱ የሚሆነው፣ ከኢንጂል ነው ማለት ነው። ስለዛ እዛ ላይ ጨርሱ መጀመሪያ። መጽሐፉን እኮ ማመን አለብን ቅድሚያ። የምጠይቅኝ መጽሐፌ ኢንጂል ነው የእኔ መጽሐፍ ትክክል ነው እያልኩሽ አይደለም ብለሽ ቅድሚያ ከሞገትሽ ወይንም ደግሞ ትክክል ነው ከሱ መጽሐፍ መረጃ ፈልገው ማለት እንደኛ ኡስታዝ ከሆንክ በክርስትና እምነት አንተ ትክክለኛ አሳማኝ ከሆንክ አንድ ሰው ወደ ቀጥል። ሌሎቹ ሰላም ነህ? ሰላም እግዚአብሔር ይመስገን። እንዴት ነህ? አለን። በኢንጂል ታምናለህ? ከሱ ጥያቄ በፊት አንተ የትኛው ክርስቲያን ነህ? አንተ የትኛውን አቂዳ ነው የምትከተለው? ሙተዚላ፣ አሻሪ፣ አታሪ? የትኛውን አቂዳ ነው የምትከተለው? የትኛውን አቂዳ ነው የምትከተለው? አዳምጠኛ እንዴ። አቂዳ ንገረኝ። ቆይ ማምታታት ሳይሆን እኮ የትኛው አቂዳ ውስጥ ነው ያለው? ለመማማር ነው የምናወራውና እኔም ለመማማር ነው ለማወቅ ነው። በአቂዳ ደረጃ ከሆነ ስለ አቂዳ ያንተም የኔም የሁላችንም አቂዳ ያው አላህ ባዘዘው መንገድ ኖረን ለማለፍ። የትኛውን አቂዳ የምትከተለው? ተረት ተረት አታውራ። ጥቀሳና አቂዳ ተረት አናውራም። ይኸውልህ ምንድነው አቂዳ? አቂዳ ምንድን ነው? እስልምና ውስጥ ተረት የለም ሲጀመር እኮ ንገረኝ አቂዳህን። ስለ አቂዳ ምን ብዬ ልንገርህ? አታውቀውም? አይ ምን እንድነግርህ ትፈልጋለህ ነው? ምንድነው አቂዳ? ስለምን አቂዳ ልንገርህ ነው እኔ እየጠየቅኩ ያለሁት። አሻሪ ነህ? አታሪ ነህ? ሙተዚላ ነህ? እኔ ሙስሊም። ምንድነው አቂዳ? ጥርት ያልኩ ሙስሊም ነኝ። አቂዳህን አታውቀውም? አቂዳህን አታውቀውም? ይኸውልህ በአንድ አላህ አቂዳህን አታውቀውም? ኦኬ። አታሪዎች ሙስሊም ናቸው? እኔ አሁን ስለ ግለሰቦች ስለ ሰው አታሪዎች ለማወራው ስለ ግለሰብ አይደለም እኔ የሚያወራው ስለ ራሴ ማወራው ስለ አቂዳ እያወራው ግለሰብ ይለኛል ወገን። ምን የምታውቀው ነገር የለም ማለት ነው። እኮ ስለ ሰው ሃይማኖት አይደለ? ራስህ ሃይማኖት እኮ አታውቅም ሲጀመር። ስለ ራስህ እምነት ዛራ ተረጋጊ። አሁን ቶፒክ ግባ። እሺ
እሺ የዚህን ካወቅ እንትነን ቶፒክ ላይ ገባና እኔ አንድ ነገር ልጠይቅ። በኢንጂል ታምናለህ? በኢንጂል ታምናለህ ወይ? ኢንጂል ጥርት ያለው ተውራት ለሙሳ እንደተሰጠው፣ ዘቡር ለዳውድ እንደተሰጠው፣ ኢንጂል ለኢሳ ተሰጥቶታል። ቁርአን ደግሞ ለነቢዩ መሐመድ ተውራት ለሙሳ ተሰጥቶታል ብለሃል። ጆሮዬ ነው እንደዛ ሲል ሰምታችኋላ? ተውራት ለሙሳ ተሰጥቷል ሲል እንደዛ ብለሃል። ሚዩትን አንሳ፣ ተውራት ለማን ተሰጥቷል ያልከው? ሚዩትን አንሳ ስትለኝ በትህትና ነው ወይስ እየተቆጣኸኝ ነው? ምንድነው? ወይ ተውራት ለማን የተሰጠው ነው ያልከው? ተውራት ለሙሳ። አንድ ጥቅስ ብቻ ከቁርአን ውስጥ ተውራት የሚባል መጽሐፍ ለሙሳ ሰጠሁት የሚል ስለ ቁርአን አይደለም ማወራለህ። ሙሳ በዘመኑ ተውራት ተሰጥቶታል። ማስረጃ ተውራት ለሙሳ ተሰጠ የሚል አንድ ማስረጃ ከቁርአን ውስጥ ተውራት ወይንስ ተረት ተረት ነው? ለሙሳ መሰጠቱ እኮ ቁርአን በደንብ ያብራራል። ማስረጃ የግድ ለአንተ ልስጥህ? ግድ ነው። የለም አንድ ጥቅስ አታመጣም። ተውራት ለሙሳ ተሰጠ የሚል ተውራት የሚባል መጽሐፍ አልነበረም? ኢንጂል የሚል መጽሐፍ የለም? አለ። ነገር ግን አንተ እንዳልከው አይደለም። ተውራት የሚባል መጽሐፍ ለሙሳ ተሰጠ የሚል ከ114ቱ ምዕራፍ ውስጥ የዛሬ ዓመትም ጠብቃለሁ ያዝና አታመጣም። ኤኒዌይስ ወደ ቶፒክ ልመልስና ስለማታመጣ ዘቡርስ? እኔ ስለ ተውራት ነው ያወራው፣ ስለ ዘቡር አይደለም። ኤኒዌይስ ኢንጂልስ? ስለ ኢንጂልና ዘቡር አይደለም ያወራው፣ ስለ ተውራት ነው የጠየኩህ። አሁን ኢንጂል ላይ ልመልስህ። ኢንጂል ታምንበታለህ? ለኢሳ የተሰጠው ኢንጂል አምንበታለሁ። ለኢሳ የተሰጠው ስንት ምዕራፍ ነው ያለው? ስለ ምዕራፉ ምንም ማውቀው ነገር የለም። ኦኬ፣ ስንት ምዕራፍ እንዳለ አታውቅም? ምዕራፍ 1 ላይ ምንድን ነው ብሎ የሚጀምረው መጽሐፉ? ምንም አንድ ፈጣሪውን እንዲገዛና እንዲያምን የተሰጠው መጽሐፍ ነው። ምን እንደሚልም አታውቅም? ምዕራፍ 1 ኦኬ። መጨረሻውስ ምዕራፍ ምንድን ነው የሚለው? ኢንጂል በኢንጂል እመን ተብሎ በዘመኑ ሲሰጠው ለሱ ሲሰጠው በዛ ዘመን ለነበሩ ለእስራኤል ሕዝቦች ምን እንደሚል ነው የጠየቅኩህ። እኔ ማብራሪያ አይደለም የጠየቅኩህ። ምንድን ነው ምዕራፉ? ለእኔ የተሰጠኝ ነቢዩ መሐመድ ነውና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ፉርቃን ወይ ደግሞ ቁርአን በመባል ይታወቃል። ፉርቃን ለሙሳም ተሰጥቷል። እዛ ውስጥ አትግባ። ፉርቃን ለሙሳም ተሰጥቷል። ስለዚህ በደንብ አስተውል። እሺ ለእኔ የተሰጠኝ አትበል። ምክንያቱም በነቢያት አንዱንም ሳታዳላ እመን፣ በመጽሐፍቶቹም እመን ነው እንጂ የተባልከው ለይና ክፈልና ቁርአንን እመን፣ ኢንጂልን አትመን፣ ተውራትን አትመን፣ ቁርአንን እመን የሚል አንድ ጥቅስ እስቲ ከቁርአን ላይ ስጠኝ። እኔ ግን ላልኩት ማስረጃ በቃኝ እስክትል ሰጥሃለሁ። በኢንጂል በተውራት በዘቡር እንድታምን እንድታዘዝክ፣ በሐዲስም በቁርአንም ሰጥሃለሁ። ሰጥቶናል። ይኸውልህ የእምነታችን ስድስቱ ኢማን አርካኑል ኢማኒ ሲተቱን አንቱ ሚነ ቢላሂ ወመላይከቲሂ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪ ወሸሪ ሚነላሂ ተዓላ። 6 የእምነት ማዕዘኖች አሉ። ከነዛ ውስጥ በኪታቡና በነቢያቶቹ ማመን ነው አይደለ? ማመን ነው። ስለዚህ ስለዚህ አንተ ግን ምን አልከን መሰለህ መሐመድ ወንድሜ፣ ምን አልክ መሰለህ? በእነኛ አላምንም በቁርአን ነው ማምነው ስትል ከስድስቱ እንትኖች ውስጥ አንደኛውን ሳትክ ማለት ነው። አበላሸው። በመጽሐፍቶቹና በነቢያቶቹ ማመን የሚለውን ሳትከው ማለት ነው። አልስትም። ለምን እንደማልስት ልንገርህና ጠቅለል አድርጎ እኮ ቁርአን እኮ እነዚህ ነገሮችን ሁሉ ጠቅልሎ የመጣ መጽሐፍ ነው አይደለም? እንደዛማ ከሆነ ማስረጃ አለክ? አለመሆኑ ማስረጃ አለክ? አለመሆኑ ማስረጃ አለክ? በደንብ ስጠኝ። ኦኬ፣ ሁሉንም መጽሐፍቶች ጠቅልሎ ነው የመጣው። ስለመጣ እኮ ነው አንቱ ሚነ ቢላሂ ወመላይከቲሂ ወኩቱቢሂ
ሩሱሊሂ ወቢልየውሚል አኺር ወቢልቀደሪ ኸይሪ ወሸሪሂ ሚነላሂ ተዓላ ብሎ ቁርአን የመጣው እኮ እነዚህን ሁሉ ለመጠቅለል ነው። ኦኬ፣ እንደዛ ከሆነ ቁርአን እኮ አረጋጋጭ ጠባቂ ነው። መልካም። እሺ፣ ዳንኤል ነብይ ነው አይደለ? እንደ እስልምና ዳንኤል ማለት ማን ነው በእስልምና? ዳንኤል ማን ነው የምትሉ? ዳንኤል ነው አይደል? የራሱ ማን ነው? አይ እስኪ ንገረኝ። በእስልምና በክርስትና የሚባል ነገር የለም። ነብያቶች ሁሉ የዘመናቸው ለነበሩት ህዝቦች የተላኩ ነብያቶች ናቸው። ያ ሁሉንም ጠቅልሎ ነው የመጣው አልከ። እነሱ አያጋጩንም። ምክንያቱም ፈጣሪ ነብይ አድርጎ ሲልካቸው ለራሱ ፐርፐዝ ለራሱ አገልግሎት መልካም። እሺ፣ ስለላካቸው ሁሉንም ጠቅልሎ ነው የመጣው ብለናል። ልስማማለና ቀለል ያለች ጥያቄ ልጠይቅህና መሐመድ ቆይ፣ ሁሉንም ነው ጠቅልሎ ነው የመጣው ስትል የመጨረሻው ነቢይ ኢሳ ነው ብለህ ታምናለህ? እስከ ከመሐመድ በፊት ማለት ነው። ከዛ በኋላ መሐመድ ነው መደምደሚያ ብለህ ታምናለህ? ነቢያቶች ሐዋርያቶች ነበሩት። መሐመድ ኢሳ አይደለ? ሁሉም ነቢያቶች እኮ ሐዋርያቶች ነበራቸው። ሐዋርያቶቹም ደግሞ እስከ ቅያማ ቀን አሸናፊ እንደሆኑ ኃያል እንደሚሆኑም የቁርአኑ ደጋግሞ ይናገራል። ስለዚህ የኢሳን ሐዋርያቶች ስም ዝርዝር ንገረኝ ከቁርአን ሁሉንም ጠቅልሏቸው ስለመጣ። የእነሱ ስም ባላቀውም መጽሐፍ ላይ ያለው መጽሐፍ ቅዱስ ላይ የተቀመጠው ሐዋርያ ለምሳሌ 4ቱ ተጠቅሰዋል። ምናልባት የነበሩት ከ40 ምናምን በላይ ሊሆኑ ይችላሉ። ግን ተመርጠውና ተጠርዘው የወጡት 4ቱ ናቸውና ሉቃስ፣ ማርቆስ፣ ዮሐንስና ጳውሎስ ናቸው። ግን ይህ መጽሐፍ እኮ ሲጻፍም የጻፋቸው ማን እንደሆነ ያልተረጋገጠበትም ሁኔታ አለና መሐመድ። እሺ፣ አሁን እንደዚህ አይነት ጥያቄዎችን ስታነሱ አትሊስት እኛ ጋር ይሄ ነገር ይመጣል ብላችሁ አስቡ። አንተው ማን እንደጻፈው አልተረጋገጠም ትለኛለህ። እኛ ኢንተርናል ኤቪደንስ ተጠቅመን መጽሐፍ ቅዱስን ማን ጻፈው የሚለውን እዛው ማስተያየት እንችላለን። እኔ ከ114 ውስጥ መሐመድ ዛሬ አይደለም 1 ዓመት እታገሳለሁ፣ ማን እንደጻፈው አንድ ማምጣት አችልም። ነገር ግን ምን ብለህኛል መሰለ? እንስማማ፣ እነሱን እንተውና ለጊዜው 4ቱን ሉቃስን፣ ማርቆስን፣ ዮሐንስንና ማቴዎስን ነቢያቱ የክርስቶስን ደቀ መዝሙር መጥቀስ ይቻላል በመጽሐፉ ላይ ስላሉ which means ቁርአን ቅድም ምን ብለህ ነበር? ግን ሁሉንም ጠቅልሎ ሁሉንም መረጃዎች ይዟል ብለህ ነበረ። ስለዚህ መመለስ ስላልቻለ ወደ ማን የተመለስከው? ስቲል አሁንም ወደ ወንጌል ነው የተመለስከው ማለት ነው ቁርአንን ለመርዳት። ምክንያቱም ቁርአኑ ጠቅልሎ እንዳልያዘ ኦብቪየስ ነው። ለዛም ነው አንድ ነገር ላይ ሳይሆን እየዘጋ ነው እንዳይምታታብኝ እየዘጋ ነው። እንሂድ። ማርቆስ፣ ዮሐንስ፣ ሉቃስና ጳውሎስ ኢየሱስ ካለፈ ከብዙ ዓመታት በኋላ የጻፉት መጽሐፍ ነው። እንደገና ደግሞ አንተ አሁን ቅድም እኔ ስጠይቅ ወይ ደግሞ እሷ ስትጠይቅ አንተ ክርስቲያን ዛህራ የምትባለው አንተ ክርስቲያን ነው ሆይ ብላ ስትጠይቅህ አልገባም ያህል ስለሆነ ላነሳት ኢየሱስ ከሞተ ከብዙ ዓመት በኋላ ከዓመታት በኋላ ስለጻፉት አለ። ቁርአን የተጻፈው በሚያሳዝን ሁኔታ መሐመድ ከሞተ ከብዙ ዓመት በኋላ የለም፣ ከብዙ ዓመት በኋላ የለም። በዛ ዘመን ምንም የለም። ማስረጃ አለክ? በዛ ዘመን የነበረ ቁርአን አለ። ወህይ ሲወርድላቸው ሰሃቦቹ ድንጋይ ላይና ቴምር ላይ የሚጽፉት በምንም ይጻፉት በቃ የለም። እሱ መጽሐፍ የለም፣ አሁን የለም። እሱ አንድ ያስጨርሰኝ። ስለዚህ ድንጋይ ላይና ቴምር ቅጠል ላይ ጽፈዋል ብትለኝ አስቂ ነው። ቴምር ቅጠሉን ዘህልኝ ትመጣለህ፣ ልታሳየኝ ትችላለህ። ቴምር ቅጠል ላይ የጻፉትን መጽሐፍ ኤኒዌይስ፣ ብቻ ልብ በል፣ በደንብ አስተውል። እዛ ስላለ መጽሐፍቶቹ እንደዛ ናቸው ምናምን የሚለው አሁንም ምላሽ አይሆንም። በደንብ ማስተዋል ያለብህ ቁርአኑ ጠቅልሎ ምላሽ ይዞ መጥቷል ካልክ በኋላ ስለ ኢንጂል
ነገር ግን ደግሞ እዛ ነው ግማሹ የምጠቅሰው አልክ። እኔ አሁን የኛው ፖይንት አይደለም ለጊዜው። ቅድም ምን ብለኸኛል? ከአርካን ኦፍ እስላም ውስጥ ምንድነው? በመጽሐፍቶቹና በነቢያቶቹ ማመን ከሆነ በደንብ አስተውል። ቁርአን ሁሉንም ጠቅልሏል፣ ኢንጂልና ተውራትን ዘቡርንም ካልከኝ በመጽሐፍቶቹ እመን መባል የለበትም። በመጽሐፍቶቹ እመን ሳይሆን የሚባለው በቁርአን ብቻ እመኑ ነው የሚባለው። እነኛን ጠቅልሎ ከያዘ ቁርአን በደንብ አስተውል ሙሐመድ። ኢንጂልና ተውራትን የያዘ ተሆነ ቁርአን በመጽሐፍቶቹ እመኑ ሳይሆን የሚባለው በቁርአን ብቻ እመን ነው የሚባለው። ምክንያቱም እነኛን ጨምቆ ስለያዘ ቁርአን ማለት ነው። በመጽሐፍቶቹ እመን የተባልከው ግን ለምንድን ነው? እሱ ቁርአን አለ፣ ተውራት አለ፣ ዘቡር አለ፣ ኢንጂል አለ። እነኚህን ለመጥቀስ ነው በመጽሐፍቶቹ ማመን ተብሎ የተባለው። ስለዚህ በመጽሐፍቶቹ የምታምነው ደግሞ እንዴት ነው? ልክ እንደ ቁርአን ማለት ነው። አንዱንም ሳታበላልጥ ሳታለያይ ማለት ነው። እንትን ነው እኮ አሁን እኮ የተቀነሰ የተጨመረ ያላግባብ የተጨመሩ ጽሁፎች መጽሐፉ ላይ ስላሉ እነዛ ነገሮች አወዛጋቢ ስለሆኑ አንተና የምትለው እንደዛ አይደለም። አይደለም። እሺ አላህ ብሏል፣ አላህ ብሏል እንደዛ። ስለ አላህ ሳይሆን መጽሐፍህ እኮ ነው። ስለ መጽሐፍህ ነው የምነግርህ። መጽሐፉ ይጋጫል፣ እርስ በራሱ ይጋጫል፣ ይጣረሳል። እና ለምሳሌ ዮሐንስ ያለው ሉቃስ አይደግፈውም፣ ሉቃስ ያለው ጳውሎስ አይደግፈውም። ለምሳሌ ፈጣሪ ብዙ ተባዙ ምድርን ብሎ ፈጣሪ ሲናገር ጳውሎስ ደግሞ እንደኔ አዳምጠሽ። ስለዚህ ምን ሆነ ማለት ነው? ቅድም ወንጌላትን ሲጠቅስ ማርቆስ፣ ሉቃስ፣ ዮሐንስና ማቴዎስ ናቸው ብሎናል። እነኚህ ናቸው ብሎናል። አሁን መጥቶ ደግሞ ይጋጫሉ አለን። አላህ ደግሞ እዚህ ጋር ትክክል ነው ብሎናል። ስለዚህ አላህ የተሳሳተ መጽሐፍትን እመንበት ብሎሃል። እናመሰግናለን። ከአንተ ይልቅ አላህ ስህተታም ነው ማለት ነው። አንተ መጽሐፍቶቹን አነበብክና እንበልና ያልኩት ስህተት የለበትም። በእርግጥ እንበልና እንዳንተ አረዳድ መጽሐፍቶቹ ላይ ስህተት አገኘ። አላህ ግን ስህተት መኖሩን አያውቅም። ተመራበት እመነው ብሎ አዘዘህ። አንተ ከአላህ ይልቅ ታውቃለህ ማለት ነው። በኒቃ ጉባኤ የተጻፈው አማርኛ መጽሐፍ ሳይሆን አላህ እመኑ ያለው ጉባኤ ላይ መጽሐፍ አልተጻፈም ወንድማችን። ቆይ በኒቃ ጉባኤ ፕሊዝ፣ ለምንድን ነው እሱ እንትን የምትለው? በኒቃ ጉባኤ ላይ መጽሐፍ የተጻፈ የለም። ባይሆን ኡስማን ሰባስቦ አንተ ስታወራ ኡስማን ሰብስቦ ያቃጠለውንና ያጻፈውን ባይዘው በጉባኤ ቢጻፍም ጤናማ ነው። ወደ 318 ሊቃውንቶች በዓለም ላይ ተሰባስበው እንደው ጻፉት ቢባል 2-3 ግለሰቦች አይደለም የጻፉት፣ በአንድ ሰው ኦርደር 2-3 ሰዎች ሆነው ይሄ እንደዚህ ሲሆን ልዩነት ሲመጣ አቃጥሉት፣ እንደዚህ ሲሆን አጥፉት በሚል አይደለም የተጻፈው። በኒቃ ጉባኤ ላይ እንኳን ተጻፈ ቢባል 318 ሊቃውንቶች እንዲሁም እግዚአብሔር በመካከላቸው ተገኝቶ ነው ጉባኤ የተካሄደው። እነኚህ ሁሉ ሊቃውንቶች ሊዋሹ ሊስቱ አይችሉም። የእስልምናው ግን ኡስማን በራሱ ትእዛዝ 3 ሰዎች ናቸው መረጠ። ትእዛዝ ስህተት ሲመጣ ግን ምን አድርጉት? አቃጥሉት። ይሄ የእናንተ ነው በስብስብ የተጻፈው። ፖይንታችን እሱ ስላልሆነ አሁን ለጊዜው ትንሽዬ ነገር ላይ እንስማማና ችግር የለውም። እዚህ ጋር አንድ ሀሳብ ልበል መሐመድ። ቆይ አንዴ እፎይ ያለው ላይ አንተ መልሰህ እንድትመልስልኝ ስለምፈልግ ነው። መጀመሪያ የተጻፈው ቁርአን ለምሳሌ በአቡበከር ጊዜ ነው መሐመድ፣ በአቡበከር ጊዜ ነው ለመጀመሪያ ጊዜ ቁርአን የተጻፈው። ይሄ ለመጀመሪያ ጊዜ የተጻፈው ቁርአን ለምንድን ነው የተቃጠለው በእስልምና? በዛው መልስልን። ይሄን ኦሪጂናሉ መጀመሪያ የተሰበሰበው ቁርአን እንዲጠፋ አድርጋችሁታል ሙስሊሞች፣ ምንም ችግር ሳይመጣባችሁ። መልስልን ይሄንን አብረህ እስኪ። የእምነቱን የመጀመሪያ መጽሐፍ የሚያቃጥል እምነት የምናውቀው እኛ እስልምናን ነው። ክርስትና ላይ አሁን እንደዚህ አይነት ነገር የለም ለምሳሌ። ስለዚህ ኦሪጂናል የሚባል የለህም ማለት ነው። ለምንድን ነው የተቃጠለው? ከኦሪጂናልም በላይ ቁርአን ላይ እኮ ያለው ነገር ቁርአንን በአግባቡ ከመረመርከው ካነበብከው
ለአንተ ራሱ ምላሽ ይሰጣል። ለራስህ ምንም ጥያቄ የለውም። መሐመድያ ጥያቄ በአቡበከር ጊዜ የተሰበሰበው የመጀመሪያው ቁርአን ለምን ተቃጠለ ነው ጥያቄ። የተጨመረበት ነገር ልክ እንደ መጽሐፍ ቅዱስ ላይ እንደ ጳውሎስ የጨመረው ተጨማሪ ሀሳብ ምናምን ካለ ተወግዷል። ይሄ መወገዱ ደግሞ ምንም ማለት አይደለም። መሐመድያ ሰምተኛል ያለውን ሰምተዋል። አርዲ ልክ መጽሐፍ ቅዱስ ላይ ጳውሎስ እንደጨመረው አይነት ካለ እሱ ተወግዷል። አስቀድሞ የነበረው ላይ የተጨመረ ነበረ፣ በኋላ ኡስማን ደግሞ አስወገዳቸው የተጨመሩትን እያለ ቆነ። ኤግዛክትሊ። እናመሰግናለን መሐመድያ። ስለዚህ እነ አቡበከር ለመጀመሪያ ጊዜ ቁርአንን ሲሰበስቡ የተጨመረ ነገር ነበረበት ማለት ነው። ለምሳሌ ፈጣሪ ብዙ ተባዙ ብሎ ዘፍጥረት ላይ መሐመድያ እባክህን አዳምጠኝ። አቡበከር አታስወሩ። ጥያቄውን መልስልን። ይኸውልህ በጣም ቀላል ጥያቄ ነው። ተቃጠለ ብያለሁ እኮ። ይኸውልህ የምትመልስልን እንዴት ነው መሰለህ? ለመጀመሪያ ጊዜ መሐመድ ከሞተ በኋላ ቁርአን እንዲሰበሰብ ያዘዘው አቡበከር ነው። ስለዚህ ይሄ ለመጀመሪያ ጊዜ እንዲሰበሰብ የታዘዘው ቁርአን ላይ ለዚያውም ዘይድ እኔ ተራራ ብገፋ ይቀለኛል ብሎ የሰበሰበውን የመጀመሪያውን ቁርአን ጭማሪ ስላለበት ነው የተቃጠለው አይደለ? ይሄ ነው የምትለን? እናመሰግናለን። ቴንክ ዩ። ስለዚህ እና አቡበከር እየጨመሩ ሰውን ሊያሳስቱ ነበር ማለት ነው። ስለ ጳውሎሱ እየነገርኩ ነው። ጳውሎስ በጣም ናገናኘው ብዙ ተባዙ ምድርንም ሙሉአት ብሎ ፈጣሪ እንደኔ አዳምጠኝ፣ ቆይ እንደኔ ባታገቡ ይሻላል ብሎ መጋባቱን እንደ ወንጀል ቆጥሮ ያስቀመጠ ሰው ነው። አንድ በላይ። ሁለተኛ ደግሞ ወንጀል አላለም። ለምሳሌ ለምንድን ነው የምትቀጥፈው? ለምንድን ነው የምትዋሸው? ስለ ጳውሎስ ተረጋጋ። ቆይ አንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ስለምንድን ነው? ነፃ ፍቃድህን ስለመጠቀም ነው እንጂ ዓለምን ለመሙላት የግዴታ ኢንዲቪዥዋሊ እያንዳንድ 20/60 ወይንም ደግሞ ሙሐመድ እንዳለው መሃን እንዳታገቡ፣ በደንብ አስተውል፣ መሃን እንዳታገቡ፣ ምክንያቱም በእናንተ ብዙ በመውለድ እኔ ብዙ ህዝብ እንዲኖረኝ ይፈልጋለሁ እንዳለው አይደለም። መሃን እንዳታገቡ፣ መሃን ላግባ እንዴ ብሎ ሲጠይቀው እንዳታገባ፣ መሃን ሴትን እንዳታገባ፣ ምክንያቱም ምወልድን አግባና ብዙ እንዲወለድ ፈልጋለሁ እንዳለው አይነት የእኛ አምላክ ጨቋኝ ወይንም ደግሞ በተፈጥሮ የሚመጣን መካንነት እንደ ዲስክሪሚኔት ማድረጊያነት የሚጠቀም አምላክ አይደለም የኛ አምላክ። አየህ፣ የእናንተ ግን ነሰሰርሊ ቁጥር ለማብዛት ስትል መካን ሴት አታግባ፣ ብዙ መወልድን አግባ እንዳለው አይደለም። ስለዚህ ብዙ ተባዙ ምድርን ሙሉ ያ ህግ ተሰጥቷል። ይሄ ማለት ግን ግዴታ በአዲስ ኪዳን ላይ ስትመጣ ቁጥር 1 ላይ እኮ አላነበብከውም እንጂ ይነግርሃል። ከቁጥር 2 ላይ ይነግርሃል። እንደናንተ 4 አግቡ አይደለም። 4:3 ላይ እንደሚናገር 4:3 ላይ እንደ ቆሎ ሴትን ልጅ ዝገናት ሳይሆን ባል ለራሱ ሚስት ትኑረው፣ ሚስትም ለገዛ ለራሷ ባል ይኑራት ብሎ ይናገራል። ከዛ በኋላ ይመጣና ነገር ግን ማግባት ካልፈለግህስ እግዚአብሔር ደግሞ ነፃ ምርጫን የሚከለክል አይደለም። በተለያየ ምክንያት ሰው ላያገባ ይችላል። የተፈጥሮ ጉዳይ ሊመጣ ይችላል። በተፈጥሮ ጉዳይ ጀንደረባ በተፈጥሮ ሊሆኑ ይችላሉ። ሰዎች በተፈጥሮ ጀንደረባ ቢሆኑ ለምሳሌ ላያገቡ ይችላሉ። ለምሳሌ ይህንን ልለጥፍ እችላለሁ ሳልተረጋጋ። ለምሳሌ ሙሐመድ ማርያ ቅብጥያ የምትባል ወሲብ የሚያደርጋት ነበረች ባሪያው። ከዛ ኢብራሂም የሚባል ልጅ ወለደች። ልለጥፍ ፈልጌ አልነበረም፣ ጣልቃ ስለገባ ነው ልለጥፍ። ከዛ ወሲብ የሚያደርጋት ነበረች። ኢብራሂም የሚባል ልጅ እንትን ባለች ሰዓት ሙሐመድ ብዙ ሚስቶች አግብቶ ስላልወለደ አሁን ላይ እሷ ልጁ አይደለችም፣ ኢብራሂም ልጁ አይደለም የሚል ሐሚድ ታማ ሌላ ሰው ነው ወሲብ የሚያደርጋት እንትና መርየም ቅብጥያን ተባለ። ሙሐመድ ምን አዘ? ከዛ ቀጥታ ሄድና አሊን አንገቱን ቁረጠው ብሎ ነው ያዘዘው። ከዛ አንገቱ እንዲቆርጠው ያዛን ሰውዬ ሲሄድ የዛ ሰውዬ ደግሞ ሞቆት ልብሱን አውልቆ የሆነ ጎሬ ቦታ ቁጭ ብሎ ነበረ። ሲያይ ብልት የለውም። ብልት የሌለው እንዴት ወሲብ ያደርጋል ብሎ ትቶት መጣ አሊ ማለት ነው።
ነብይህ ግን ብልት የሌለውን እንኳን አንገት ለማስቆረጥ ሚሄድ ነበረ። ስለዚህ ጀንደረባ ተፈጥሮ የሆኑ ይኖራሉ እና ፕላስ ደግሞ ራሳቸውን ስለ እግዚአብሔር የሰለቡ ራሳቸውን ለእግዚአብሔር አሳልፈው የሰጡ ይኖራሉ። ስለዛ የተናገረው ነው እግዚአብሔር በዛ መልኩ የተናገረው ነው። አሁን ቶፒኩ ላይ ትገባለህ። እግዚአብሔር ብለህ ግን አትናገረው፣ ጳውሎስ የተናገረው በልና እንዝጋው፣ እሱን እንዝጋው። ሲቀጥል ጳውሎስ የተናገረው እግዚአብሔር የተናገረው ነው። ለአንተ ሲሆን ጳውሎስ የተናገረው እግዚአብሔር የተናገረው ነው። እንደኔ እላለሁ የሚለው ምንድነው? እሱ ወንጌል ላይ ስለሌለ በወንጌሉ ስላልታዘዘ አዲስ ትእዛዝ እየሰጣቸው ስለሆነ ነው። ነገር ግን በወንጌል ላይ አስቀድሞ ክርስቶስ ስለ ጀንደረቦች ለሁሉ የተሰጠ አይደለም፣ አንዳንዶች አሉ ብሎ ለአንዳንዶች የተገባ ነው ብሎ አስቀድሞ ክርስቶስ ተናግሯል። እግዚአብሔር አይደለም እንዳትለን፣ ክርስቶስ እግዚአብሔር ስለሆነ። ጳውሎስ እግዚአብሔር አይደለም? አዎ እግዚአብሔር አይደለም። ነገር ግን አስቀድሞ በወንጌል ማን ጠቁሞናል? ክርስቶስ ጠቁሞናል። ቃል በቃል ትእዛዙን እንደኔ የሚለውን ንጽጽሩን ከራሱ ጋር ስላመጣው ነው። እንደኔ ግን ብሎ አንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ማለት ነው። ከንትኑ ላይ ቀጥታ ኮቴሽኑን ስላልወሰደው ነው። ኤኒዌይስ ለምሳሌ ነብይህ የማርያም ቅብጥያን ወሲብ ያደረጋት ሰው ነው ሲባል አንገቱን ቁረጥ ከራሱ አይናገርም ይላል አለ ሱራ 53 ከቁጥር 1 እስከ 3 ነው። ከራሱ አይናገርም የተባለው ነብይህ ብልት የሌለውን እንኳን አንገት ሊያስቆርጥ ነበረ። ከራሱ ማይናገረው ይሄ ከራሱ ማይናገረው ነብይህ ደግሞ ምን ብሎሃል? በተውራት በኢንጂል እመን ብሎሃል። እሱ በተውራትና በኢንጂል እንደሚያምን ተናግሯል። አሁን አንተ ያልተጻፈ ከምታነብብ ለምንድን ነው የእኛ ጥያቄ የማታሰናግደው? ያልተጻፈ እያነበብክ እኮ ነው። በተውራትና በኢንጂል ፍረዱ ብሏልና በተውራትና በኢንጂል ስንፈርድ ነብያችሁ ሐሰተኛ ይሆናል ነው። ክርስቲያን ቀጥል የሚመራው ቀጥይ። እሺ ምንድነው ፈልጊው? ምንድነው? አንድ ጥያቄ ልጠይቅ። እምነትህ ምንድነው? እሺ መጀመሪያ ይሄ ጥያቄ እንድትመልስልኝ ነው የምፈልገው። እምነትህ ምንድነው? የክርስቶስ ተከታይ። ክርስቶስ ተከታይ። እሺ ኢሳ አለይሂ ሰላም ኢየሱስ ፈጣሪ ነው ብለህ ታምናለህ? ፈጣሪ ነው ብለህ ታምናለህ? ነብይሽን ምንንም አንችልም ስለፈጠረ። እሺ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው? እቺን ምድር ላይ የመጣው ማን ነው? ከመርየም ከኢሳ ወደ እቺት ምድር ላይ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው? ኦኬ ክርስቲያን እያወራ ነው። ማይክ ስታነሳ ደጋግሜ እያየሁ ነው። አይደለም እሷ እያወራችክ ነው። ከኢየሱስ እና ከማርያም እዚህ ምድር ቀድሞ የመጣው ማን ነው? ቀድሞ የመጣው ይሄ መልስልኝ። መልካም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ክርስቶስ ሁለት ልደቶች አሉት። አይ እሷ የተገኘ የኔ ጥያቄ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው ነው? ክርስቶስ ፈጣሪ ነው፣ የተፈጠረ አይደለም። ጥያቄሽን አርሚያ ቅድመ እያረምኩሽ እኮ ነው። ክርስቶስ ምንድነው? ስግው ቃል ነው። እሱ እሷንም የፈጠራት ነው። አልተወለደም። አዳምጫሽ ታዳምጫለሽ? አዎ አዳምጣለሁ። ኦኬ አንድ ጥያቄ ልጠይቅሽ። አንድ ነገር እንደዚህ ተጣለ ቢባል ከመጣሉ በፊት አለ ማለት ነው አይደለ? ወደ ዛራ ጋር ድንጋይ ተጣለ ቢባል ምሳሌ ከማምጣት በፊት ቀድሞ የተፈጠረው ወይ ኢሳ ነው ወይ መርየም ናት ብለህ ነው መንገር ያለበት። ኢሳ ነው መርየም ነው? ከሁለታቸው ቀድሞ የተፈጠረው ምንድነው የምታወሪው? ነባሩ ማን ነው? አዳምጪ። እሺ አዳምጪ። እሺ ክርስቶስ ቃል ስግው ቃል ነው። ስግው ቃል እንደመሆኑ ማርያምንም የፈጠራት እሱ ነው። የአብ ቃል እንደመሆኑ እሷን የፈጠራት ያስገኛት እሱ ነው። ነገር ግን በስጋ ደግሞ ከእሷ ተወልዷል። ከእሷ በስጋ ተወልዷል። እሷን የፈጠራት ቃል ግን አካላዊ ቃል ሎጎስ፣ እሱ የሁሉ ፈጣሪ የሁሉ አስገኝ ነው። ከእሷ ግን ስጋና ደምን ተካፍሎ ተገልጧል፣ ተወልዷል። ዮሐንስ ወንጌል ላይ ምዕራፍ 1 እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ቁጥር 3 ላይ ይላል ያ ሁሉ በሁሉ የሆነው ሁሉን ያስገኘው ሁሉም ያለሱ ያልተገኘው። ቁጥር 14 ላይ ቃልም
ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጅ ክብሩን እንዳየነው ክብሩን አየን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። ስለዚህ ቃል ማርያምን ፈጠራት። ይሰማሻል? ያ ቃል የአምላካችን የባህሪ ቃሉ፣ ልብ በይ፣ ቃሉ ማርያምንም ፈጠራት፣ ዓለምንም ፈጠረ፣ ሰማይና ምድር ሁሉን ፈጠረና የዘመኑ መጨረሻ ላይ ግን ከማርያም ስጋና ደም ተካፈለና በዛ በስጋና ደም ተዋህዶ የመለኮት ሙላት በሰውነቱ ተገልጦ ቃል በስጋው ተገልጦ ተገለጠ። ስለዚህ ኢየሱስ ማን ነው? ስግው ቃል ነው። ስጋ ቃል የተዋህደው የአብ ቃል ልብ በይ። ስጋው ያለው ማለት ነው። አዳምጪ፣ አልወጣኝም። የአብ ቃል ስልሽ ምን እያልኩሽ ነው? ስግው ቃል ስልሽ ምን እያልኩሽ ነው? አምላካችን ቃል አለው። ያ የባህሪ ቃሉ ምንድነው እያልኩሽ ነው? በስጋ የተገለጠ ኢየሱስ ይባላል፣ ስግው ቃል ይባላል። ስለዚህ ያ የምታዩ ኢየሱስ ስጋው መለኮት የተዋሃደው ቃል የተዋሃደው ነው። ለምሳሌ ሱራ 4:71 ላይ አላህ ወደ ሜሬም ምን አደረገ? ቃሉንና መንፈሱን ጣለ ይላል። ቃሉና መንፈሱ ከመጣሉ በፊት ያላ ቃል አላህ ዘንድ ነበረ። ሜሬም ጋር ሲጣል ግን ወደ ሜሬም ይመጣና በሜሬም ማህፀን ያድርና ስጋና ደሟን ይካፈልና ቃል ተዋህዶት የአላህ ቃልና መንፈስ ተዋህዶት ይገለጣል ማለት ነው። ስለዚህ ኢሳ ምንድነው? እንደ እስልምናም የአላህ ቃልና መንፈስ ነው። በተመሳሳይ ቁርአን ለምሳሌ የአላህ ቃል ነው ቁርአን ብላችሁ ታምናላችሁ። ያ የአላህ ቃል ለምሳሌ ያ የአላህ ቃል የሆነው ቁርአን ቁልሁ አላሁ አሃድ ብትይ ይሄ ቁልሁ አላሁ አሃድ ያልኩት የሰማሹ ከለም አላህ ነው። የአላህን ቃል ነው የሰማሹ። ግን የኔን ድምፅ እኮ ነው የሰማሹ። ግን ከለም አላህ ይባላል። ሱራ 9:6 እንደሚናገረው ፍጡር ነው ወይ ብልሽ ፍጡር አይደለም ብላችሁ የምታምኑት። ስለዚህ ለምን የኔን ድምፅ እየሰማሹ ቢ አሻሪ ከሆንሽ እንደ አሻሪ ድምፄ ፍጡር ነው ቃሉ ግን ፍጡር አይደለም ትያለሽ። አታሪ ከሆንሽ ግን ድምፄም ቃሉም ፍጡር አይደለም ብለሽ ነው የምታምኙ። ሁለቱንም ብትይ ግን እኛን አሁን መሞገት አትችሉም። ምክንያቱም የአላህ ቃል የኔን ድምፅ ተዋህዷል። የአላህ ቃል ወረቀት ላይ ሲሰፍር ፍጡር የሆነውን ወረቀት ተዋህዷል። ፍጡር የሆነው ወረቀት እዟል ከጊዜ በኋላ ይመጣን። ነገር ግን ያለ ጊዜ የነበረን ቃል እዛል ብላችሁ ታምናላችሁ። ቁርአንን እንኳን ማለት ነው። እሱን እንተወና ወደ ኢሳ ልመልስሽ። ሱራ 4:171 ላይ ባለው መሰረት የአላህ ቃልና መንፈስ ነው ኢሳ ወደ ሜሬም ተጣለ ነው የሚለው። ከመጣሉ በፊት ስላለ ነው ተጣለ የተባለው። የተጣለው ቃልና መንፈስ ነው። ስለዚህ ከሜሬም ሲወለድ ምን ይሆናል ማለት ነው? ስጋ፣ ደም፣ አጥንት እንዳንቺ ይዟል። ነገር ግን ስጋና ደም ብቻ አይደለም። እሱ ምን አለው? የአላህ ቃልና መንፈስን የተዋሃደ ነው። እኛ ጋር ስትመጪ ደግሞ ቃል ብቻ ነበር አስቀድሞ ሰማይና ምድርን የፈጠረው። ያ ቃል ብቻ ስጋ ያልነበረው መለኮት ብቻ የነበረው ደም ያልተዋሃደው ነገር ግን ረቂቅ የነበረው በሁሉ የሞላው ማይዳሰሰው ማይነካው ማይታየው በሚነካ በሚዳሰስ በአጭር ቁመት በጠባብ ደረት ተወሰነና የባሪያም መልክ ያዘና ሰው ተባለና ተገለጠ። ስለዚህ ያ የምታዩ ክርስቶስ ስጋ የምታዩ ስጋው ከማርያም በኋላ የመጣ ነው። ቃሉ ግን ክርስቶስ የተዋሃደው ስጋውን ቃሉ ግን ማርያምን የፈጠረ ያስገኘ ነው። አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ነገር ግን ዘመኑ መጨረሻ ላይ ዕብራውያን ምዕራፍ 1 ቁጥር 1-3 እንደሚናገረው ዘመኑ መጨረሻ ሲሆን ነቢያትን ሲልክ ከቆየ በኋላ ቃል ብቻ የነበረው ማርያምን ከፈጠራ ካስገኛት በኋላ ከእሷ ስጋንና ደምን ተካፈለና መለኮት በስጋው ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው ተገለጠ፣ ታየ። ሰው መባሉ የሚያሳፍራችሁ ከሆነ የአላህ ቃል ወረቀት ላይ ተጽፏል። የአላህ ቃል ድንጋይ ላይ ተጽፏል። የአላህ ቃል ቴምር ላይ ተጽፏል። የአላህ ቃል የሞተ እንስሳ ቆዳ ላይ ተጽፏል። ያንን ፍጡር አይደለም ትላላችሁ። እኛ ከፍጥረታት ሁሉ እግዚአብሔር አክብሮ አልቆ የፈጠረው ዘፍጥረት ምዕራፍ 1 ቁጥር 27-28 ድረስ እግዚአብሔር በመልኩና በአምሳሉ ከፍ አድርጎ ፈጥሮ
የገዥነት ጸጋን የሰጠው ለሰው ልጅ ነው። ስለዚህ ክብር የሚገባው አምላካችን በስጋ ተገለጠ። በስጋ መገለጡ የሚያሳፍራችሁ ከሆነ ራሳችሁን ትንቃላችሁ፣ ታዋርዳላችሁ ማለት ነው። ማርያም ማህፀኗ ልክ እንደ ሰማይ እንቆጥራታለን። መልሱን መለስክልኝ፣ ታስረዝመው የፈጣሪ። ስለዚህ ያ ክርስቶስ በስጋ የተገለጠው አምላክ ነው ማለት ነው። ስግው ቃል ነው። እንደ ቃልነቱ እሷን አስቀድሞ የፈጠረ ነበረ ማለት ነው። ስጋን ከተዋሃደ በኋላ ግን ነጣጥለን የምናምን ስላልሆንም አለውኝ ኦኬ። ነጣጥለን ከተዋህዶ በኋላ አናምንም። ከተዋህዶ በኋላ የስጋ ቃል ኮመንት ምናምን ስታክ አድርጓል እኔ ጋ። ኦኬ። ስለዚህ ክርስቶስ ማርያምንም የፈጠረ እሱ ነው፣ እሷን ያስገኛት እሱ ነው። ምክንያቱም ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ ስለሆነ የቃል ገንዘብ ለስጋ ስለሚነገር በተዋህዶ ስለዚህ ክርስቶስ የማርያም ፈጣሪ ነው ብለን እናምናለን። ነገር ግን ክርስቶስ በስጋ እንደመወለዱ ደግሞ የማርያም ልጅ ነው፣ ከሷ የተገኘ ነው። ያለ አባት በምድራዊ ልደቱ ከማርያም የተወለደ ነው። ከማርያም የተወለደ ነው ስንል በስጋ ከሷ በኋላ የተገኘ ነው። የአብ ልጅ ነው ስንል እሷን አስቀድሞ የፈጠረ ነው፣ እሷን ያስገኘ ነው እያልን ነው። ለምሳሌ ቁርአንሽ ላይ ያለ ቃል ሁሉን የፈጠረ ነው ብለሽ ታምኛለሽ። ቁርአኑ ላይ ወረቀቱ ደግሞ በኋላ የመጣ ነው ወረቀቱ ብለሽ እንደምታምኙ ማለት ነው። አሁን ቃሉ የፈጣሪ ቃል ነው ብለኸኛል። ቃል ነው ብለህ ቃሉን ነው በመርየም ሆድ የተጸነሰው እንጂ ራሱ በአካል መጥቶ ሆዷ ውስጥ አልገባም። ያ ቃል ልብ በይ፣ እኛ ቃል የምንለው ዝሮ ብተን አይደለም፣ አካላዊ ነው ብለን ነው የምናምነው። ያ በዓለም የሞላ ፈጣሪ ይሁን ብሎ ሆነ። ይሁን ብሎ ሆነ፣ ሰጣት ወንድ ልጅ አላህ ይሁን ብሎ ሆነ አይደለም ዳራ። እሺ ራሱ 9 ወር እሷ ሆድ ውስጥ ከተጸነሰ፣ ስማኝ፣ እሷ ውስጥ 9 ከተጸነሰ ማን ጠበቃት? እሺ 9 ወር ድረስ ማን ጠበቃት? አንድ ያልተጸነሰ ነፍሱን ያልተወለደ ልጅ እንዴት አንድ ፈጣሪ ሆኖ ሰው ሊጠብቅ ይችላል? መልካም፣ በደንብ አስተውይ። ቃል በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በአደም እንኳን ነበር ይላል። በማርያም ማህፀን ብቻ ሳይሆን ምንም የለም በአባቱ እቅፍ ያለው ተረከልን ይላል። በእግዚአብሔር አብ እቅፍ ከነበረ እግዚአብሔር አብ ደግሞ በሁሉ የሞላ ነው፣ በሁሉ ያለ ነው፣ ከስፔስና ፕሌስም ውጭ ያለ ነው። ስለዚህ ቃሉም ወልድም በሁሉ የሞላ ነው ማለት ነው። መዝሙረ ዳዊት 139 ቁጥር 6 እና 7 እንደሚናገረው ማለት ነው። ወደ ላይ በወጣለህ ወደ ታይ በወርዳለህ በሁሉ አለህ ይላል። ስለዚህ በማርያም ማህፀን ሲያድር ተሰብስቦ እዛች ቦታ ብቻ ገባ፣ ሌላ ቦታ የለም ለቀቀ ማለት አይደለም። አለ ስቲል ርቀቱን ሳይለቅ በእሷ ተገለጠ። ረቂቅነቱን ሳይለቅ በስጋ ታየ፣ ተዳሰሰ ብለን እናምናለን እንጂ ተሰብስቦ የሆነ ነገር እንደሚገባው እዛች ቦታ ብቻ ብለን አይደለም እናምነው። በሁሉ አለ፣ በሁሉ አስተዳዳሪ ነው ስቲል በእሷ በስጋ ሲገለጥም ማለት ነው። ለምሳሌ አንቺ ከሌሊቱ 1/3 ላይ አላህ ከሰማይ ከአርሽ በላይ የነበረው ወደ ቅርቢቱ ሰማይ ይመጣል ብለሽ ታምኛለሽ። ኦኬ፣ ከሰማይ በላይስ ማን ነው? የዛን ሰዓት ሰማይ ውስጥ በሚገባ ሰዓት ከሰማይስ በላይ ማን ነው? እመልሹ ትችላለሽ። እኛ ማርያምስ ሆዷ ከሰማይ ይሰፋል ከሰማይም ይልቃል ብለን እናመሰግናታለን። እሷ ንጹሕ ልዩ ምንም ፍጥረት በንጽህና በቅድስና እሷ የሚወዳደር የለም። የሴት ጸባይም የለባትም። የሴት ጸባይ ማለት ይሄ መቆሸሽ፣ እድፈት ምናምን ነገር ለእሷ አይነገርም። ንጹሕ ነች። ወርቅ እንደሷ አይነጻም። ወርቅ ዳይመንድ እንደሷ ጥራት የለውም። ሰማይም እንደሷ ንጹሕ አይደለችም። አላህ ሰማይ ውስጥ ይገባል። በሚገባ ሰዓት ከአርሽ በላይስ ኦኬ፣ ከአርሽ በታችስ እዛ ውስጥ በሚገባ ሰዓት ብለን መጠየቅ እንችላለን ማለት ነው፣ በአንቺ ጥያቄ ከሆነ። ስለዚህ ፈጣሪ የሆነ ነገር የሚገድበው የሆነ ነገር የሚሸፍነው አይደለም እንደኛ አስተምሮ ማለት ነው። ምክንያቱም እሱ መንፈስ ነው።
ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው። ያ መንፈስ የሆነው ደግሞ በሁሉ የሞላ በሁሉ ያለ ነው። ነገር ግን ርቀቱን ሳይለቅ በስጋ ተገለጠ፣ ረቂቅነቱን ሳይለቅ የሚዳሰስ የሚታይ ሆነ ብለን እናምናለን። በስጋ ስለተገለጠ በተለየ አካሉ ቃል በስጋ ተገለጠ ታየ ብለን እናምናለን። እንደዛ ዛራ ሰላሙ የማቴዎስ ወንጌል 5:17 እኮ እኔ ነቢያትንና ሕግን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ይላል። እንደገና ደግሞ ዮሐንስ 5:30 ላይ እኔ አንዳች ላደርግ አይቻለኝም ይላል። እነዚህ ሀሳቦችን እንዴት ነው አንተ የምትረዳቸው? ማቴዎስ ወንጌል ምዕራፍ 5:17 ላይ ስለዚህ ምንድነው ላደርግ ነው የመጣሁት ነው የሚለው? ነቢያትንና ሕግን ልሽር አልመጣሁም ልፈጽም እንጂ። ስለዚህ ትስማማለህ አሁን በምሰጥ ጥቅስ? አይ ሌላ ጥቅስ እንድትሰጠኝ አይደለ፣ እቺን ቃል አብራራልኝ። መልካም። ክርስቶስ ይኸውልህ የመጣው ነቢያትንና ሐዋርያት የነቢያትን ሕግ ሊጥስ አይደለም የመጣው፣ ነገር ግን ሊፈጽም ነው የመጣው፣ ሊሽር አይደለም የመጣው። ያ ምክንያቱም ነቢያቶቹ ሁሉ መጽሐፍ ሁሉ ስለኔ የተናገሩ ስላለ ማለት ነው። ስለዚህ እነኛ ሁሉ የተናገሩትን ክርስቶስ ለምሳሌ እንደሚሰቀል ተናገሩ። እንደሚሰቀል ሲናገሩ ልሻረው ብሎ አልሰቀልም ብሎ ያንን አይሽርም። እንደሚንገላታ ተናገሩ፣ እንደሚተፋበት ተናገሩ፣ ይተፋበታል ብለዋል። ልሻራት ብሎ አይልሻረው። እነኛ ሁሉ ደረሱበት። ትንቢተ ኢሳይያስ ምዕራፍ 53 ላይ ስታይ አሁን እንደሚሰደብ፣ እንደሚንገላታ፣ እንደሚመታ ተናገሩ በትንቢት። ይሄ ነቢያት መጽሐፍ ነው። እኔ ስለኔ ተነበየ ልሻረው አላደረገውም፣ አልሻረውም፣ ፈጸመው ማለት ነው። ትንቢቶች ሁሉ በእንደዚህ ከተረዳው የዮሐንስ ወንጌል 5:30 የሚለውን ደግሞ አብራራልኝ። መልካም። የእኛው ገብቶሃል? በቃ አብራራኸው እኮ አንተ በገባህ ልክ ነገርከኝ። 5:30 ደግሞ አብራራልኝ። ገብቶሃል? የእኛው አንተ እንዳልከው እንዳስረዳኸኝ አንተ በተረዳኸው ልክ ተረድቼሃለሁ። 5:30 ደግሞ አስረዳኝ። መልካም እሺ። 5:30 ላይ ከቁጥር 17 ባይዜ መሐመድ ጤናማ ይምሮ ካለ ይህን ክፍል ሪከመንድ ላድርግህ፣ አንብበው። ከቁጥር 1 ጀምረህ አንብበው። ለምን እንደምልህ ታውቃለህ? 5:30 ንገረኝ አንተ። እሱን እኔ ስላልገባኝ ነው። እሱን አስረዳኝ። ረዳው ፈልጌ ነው። አንተ በአንተ አንደበት እንድታስረዳኝ ስለፈለግኩ ነው። ያ ቁጥር ምዕራፍ 5 ላይ ምን መሰለህ ታሪኩ፣ ሙሉ ታሪኩን ልንገርህ። ቁጥር 30 እኮ ሜይ ቢ የለው ዝም ብለህ ዘለን አይደለም። እኔ አንዳች ላደርግ አይቻለኝም ልንገርህ። እሺ አዳምጠኛ። እሺ እሱን ራሱን አንደኛ መጽሐፍ አውድ የሚባል ነገር አለው። ምክንያቱም አንተ ስትጠይቅ አንድ ጥቅስ ብቻ አይደለም። እዛ ቦታ ዮሐንስ ሲጽፍ 30 አይደለም የጀመረው፣ ምዕራፍ 1 ብሎ የጀመረው፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 ላይ ደረሰው። ከዛ ምዕራፍ 5 ላይ ደግሞ ቁጥር 1 ቁጥር 2 ብሎ ነው 30 የሚደርሰው። አንድ ጥቅስ ተመዞ አይደለም የሚጠየቀው። እኔ እዛችሁ ላይ ሆኜ መልስልሃለሁ። ቅድም ስጠይቅ አይ የነቢያትን ሕግ ልሽር አልመጣሁም ሲል እሷንም አውድ ብለህ ከላይ ልትመጣልኝ ይገባ ነበረ ልልህ ፈልጌ እኮ። እዛ እመጣልህ ነበር እኮ ተጠየቀኝማ። በአውድማ እኔ በጣም ደስ እያለኝ እኮ ነው ማብራራለህ። እንደው አሁን አዳምጥ እሺ። አዳምጥ እሺ። ስለዚህ በደንብ አስተውሉ። ምዕራፍ 5ን ደጋግመው የሚጠቅሱት ክፍል ነው። ምዕራፍ 5 ቁጥር 30 ላይ ከቁጥር 1 ጀምራችሁ እስከ 17 ድረስ ስታነቡት የመጻጉዕን ታሪክ ታገኛላችሁ። 38 ዓመት ያህል ታሞ ውሃ ዳር የሚያስገባው አጥቶ የተቀመጠ ሰው ነበረ። በጣም ምስኪን የሚመስል 38 ዓመት ሙሉ ውሃ ውስጥ የሚጨምረውና የሚያድነው ሰው የሚፈልግ ታሪክ ነው። ክርስቶስ ልድን ትወዳለህ አለው። ያ ነገር ግን ውሃ ውስጥ የሚጨምረኝ ሰው አጥቼ ነው አለ። ሰውየው ትንሽ አመሉ ጥሩ ስላልነበረ ቤተሰቦቹ ውሃ ውስጥ
ሊጨምሩት ፈቃደኛ ስላልነበሩ ወደ 38 ዓመት ያህል ተቀምጦ ነበረ። ስለዚህ ክርስቶስ ተነሳና አልጋህን ተሸክመ ሂድ አለው። ይህንን ያለው በሰንበት ቀን ነው። በደንብ አስተውሉ። በሰንበት ቀን ነው ይህን ያለው፣ በቅዳሜ ቀን። በደንብ አስተውሉ። ቅዳሜ ቀን ነው ይህን ያለው። ቅዳሜ ደግሞ አይሁዶች አይሰሩም በህጋቸው። ይሄ ቁርአንህ ላይ ያለ ሱራ 2 60 እስከ 65 ድረስ። ስለዚህ በቅዳሜ ቀን ኢየሱስ መጣና ተነስ አልጋህን ተሸከምና ሂድ አለው። ከዛ አይሁዶች ምን አሉ? በሰንበት ይሰራል ብለው ክስ አመጡ። ክስ ብቻ አይደለም፣ እንዴት በሰንበት ትሰራለህ አሉት። አባቴ ይሰራል እኔም እሰራለሁ አላቸው። ክርስቶስ አንደኛ አባቴ አለ። ይሄ ደግሞ ሱራ 1988 እስከ 93፣ ሱራ 5 ከ17 እስከ 18፣ ሱራ 18 5፣ ሱራ 21 17 ይጋጫል። ከሱራ 6 101 ጋር ከሱራ 72 ከ1 እስከ 3 ካለው ክፍሎች ጋር ይጋጫል። እግዚአብሔር አባቴ ነው አለ። አንድ አባቴ ይሰራል እኔም እሰራለሁ እስከዛሬ አለ። ሁለት ራሱን ከእግዚአብሔር ጋር አስተካክሎ ይሄንን ተናገረ። ከማን ጋር አልኩህ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ይሄን ጊዜ የተናደዱ አይሁዶች ሰንበት መሻሩ ሳያንስ እንዴት አባቴ እስከዛሬ ይሰራል እኔም እሰራለሁ በሰንበት ብለዋል ብለው ሊወግሩት ድንጋይ ያነሱ። ይሄ ሱራ 2:65 ላይ በሰንበት በመስራታቸው ምክንያት አላህ ወደ ምንድነው የቀየራቸው? ኮምፕሊትሊ ወደ ዝንጀሮና ጦጣነትን የቀየራቸው። ሰንበትን መሰራት እኔ ብቻ ነኝ እናንተ በሰንበት ሰርታችኋል ብሎ ጦጣና ዝንጀሮን አደረጋቸው። ኢየሱስ ግን ምን አለ? እኔ ሰራለሁኝ። የሰንበት ጌታዋ ራሱ እንደሆነ ስለተናገረ ማቴዎስ ወንጌል ምዕራፍ 12 ላይ አለ። እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ የሰንበት ጌታዋም ስለሆነ ክርስቶስ ስለተናገረ አባቴ ይሰራል እኔም እሰራለሁ አላቸው። ከዛ በኋላ ቻሌንጅ ያደረጉት እኔ ከራሴ አንዳች ላደርግ አልቻለኝም፣ አብ ሲያደርግ ያየውን ያንኑ አደርገዋለሁ አላቸው። ከራሴ አንዳች ማድረግ አይቻለኝም፣ አብ ሲያደርግ ያየውን ግን እንዲሁ አደርጋለሁ አላቸው። አብ የሚያደርገውን ለወልድ ያሳየዋልና አላቸው። ቁጥር 19 አብ ሙታንን እንደሚያስነሳ ሕይወት እንደሚሰጣቸው ወልድ እንዲሁ ሙታንን ያስነሳል ሕይወትም ይሰጣቸዋል አላቸው እያለ ይቀጥልና ቁጥር 29 ላይ ከ28 ጀምሮ ድምፁን እንደሚሰሙት በመቃብር ያሉት እንኳን ያን ድምፁን እንኳን እንደሚሰሙት ነገራቸው። በመቃብር ያሉ ድምፁን የሚሰሙት እነማን ናቸው? ሙሐመድ ብልህ አላህ ብቻ ነው ከመቃብር ማስነሳትና በመቃብር ያሉ ድምፁን ሊሰሙት የሚችሉት። ሱራ 22 ከ6 ላይ ስለዚህ በመቃብር ያሉት እንኳን ድምፁን እንደሚሰሙት ከነገራቸው በኋላ ምን አላቸው? ቁጥር 30 ላይ ከራሴ አንዳች ማድረግ አይቻለኝም የሚል አመጣ ማለት ነው። ክፈተው አንዴ ክርስቲያን መክፈት ትችላለህ። አሁን አንተ ስታስረዳኝ ክርስቲያን ይከፍትልሃል እኮ ምንም ችግር የለም። ክርስቲያን አለ። ቅድም ስታስረዳኝ እኔ ነቢያትንና ሕግን ልሽር አልመጣሁም። ተረጋጋ፣ ቆይ ተረጋጋ። ክርስቲያን አንዴ ክፈትልኝ። 5:30 አንተ ሰዓቱ ቆሶት አለ ከኢየሱስ እፎ የመሐመድንም ሀሳብ ብንሰማ አሪፍ አይደል? አንተን እየሰማን ነበር። እሱ እኮ ምንም እንትኑን አውዱን አጠብቅ ነው። አውድ ለምን ትፈራለህ? እኛም እናንተ እኮ ተፍሲር ታመጣላችሁ። ከቁርአናችሁ አልፋችሁ ሐዲስ አልፋችሁ ተፍሲር ትናንት የተጻፈ ታመጣላችሁ። እኛ መጽሐፍ ቅዱስ ሲፈሰር እንኳ ሲባሉ እንዴት አውዱን ጠብቀን እናንብብ ሲባል ኖ፣ ይሄ በጣም አንፌር መሆን ነው። በመቃብር ያሉት እንኳን ድምፁን ይሰማሉ፣ የሚሰሙበትም ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻም አላቸው። ስለዚህ ጥያቄህ እንደዚህ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ አለ፣ ፍርዴም ቅን ነው አለ። ምንድን ነው የሰማው? ቁጥር 19 ላይ ቅድም የሰማውን ነገርኩ ማለት ነው። ቁጥር 19 ስላለ ነው ምን እንደሰማ። ማሻላ እነዚህን እንጨርሳቸውና ሁለቱን ዝጋና ያው ቁጥር 19 ላይ አስቀድሞ እኮ ስለነገረን ነው። ስለዚህም አለ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ
አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አላቸው። ያ የሚያደርገውን ግን ሁሉን ወልድ ደግሞ እንዲሁ ያደርገዋል አላቸው። ፍጡር አላህ ሲያደርግ ያየሁትን እንዳለ አደርጋለሁ ሊል አይችልም። ወልድ የሚያደርገው አትጋጭም። እዚች ጋር አሁን ያነበብካት ሁለቷ አትጋጭም። ሁለቷ ጽኒ አይጋጭም። ቆይ አይጋጭም። መልሰዋል። አይጋጭም። አንብባት። ያ የሚያደርገውን ሁሉ አደርጋለሁ፣ የተለያየ ፍቃድ የለንም ነው። አንብበው ከላይ ሎንግ ስቶሪ ሾርት። እሺ፣ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ስለዚህ አብ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። ከአብ የተለየ ምንም አላደርግም። እኛ አንድ ፍቃድ ነው የምናምነው። ወንድማችን መሐመድ የሚማታ ከሆነ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለኝ ብለን ስለምናምን ወልድ በራሱ ከአብ የተለየ ምንም ማድረግ አይችልም። ምንም አያደርግም። አንዲት ፍቃድ ብቻ ነች ያለችው። አብ የሚያደርገውን ግን ወልድ ያንን ሁሉንም ያደርጋል። ወልድ በራሱ ግን ከአብ የተለየ አንዲት ፍቃድ የለችም። ፍቃዱ ምንድነች ከተባለ ግን ፍቃዱ ምንድነች ከተባለ 6:40 አንዴ ክፈተው። ይቅርታና አብስ በራሱ ማድረግ ይችላል። አንዴ ከአብና የተለየ ፍቃድ የላቸው፣ አንድ ፍቃድ ነው ያለው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኙ የአባቴ ፍቃድ ይህ ነው። የአባቱ ፍቃድ ምንድን ነው? እሱ መሐመድ ቅድም ምን ብሎሃል መሰለ? በራሴ አይደለም የአብን ነው። ልጁ የሚያደርገውን አይቶ የሚያደርጉ የኔን ፍቃድ አይደለም ማደርገው አለ፣ የአባቴን ፍቃድ ነው ማደርገው አለ። የአባቱ ፍቃድ ደግሞ ምንድን ነው? እሺ የአባቱን ፍቃድ ከሆነ የሚያደርገው የአባቱ ፍቃድ ምንድን ነው? አንብብልን። አንብባ ፎይ ራስ አንብብልን። አይታየኛም። ለእኔ ትንሽ እንትን ነው እኮ ተወናት። እኔ ደክመኛል። እንደውም በደንብ ለአንተ ይታያል። አይ የምሬን ነው የምነግርህ፣ ቀልድ ምናምን አይደለም። እንደዚህ ይላል። እሺ ወልድ ምን አለ? የኔን ፍቃድ አይደለም የአባቴን ፍቃድ አለ። የአባቴን ፍቃድ አደርጋለሁ አለ። የአባቱ ፍቃድ እሺ ምንድን ነው ስንል ደግሞ ልጅን አይቶ በእርሱ የሚያምን ሁሉ የአባቱ ፍቃድ፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። የአባቱ ፍቃድ ደግሞ በማማመን ነው፣ በልጁ እንድታምን ነው። የልጁ ፍቃድ ደግሞ በማን ነው? በአባቱ ነው። ለምንድን ነው ይሄ የተባለው ሲባል አንዱ ስለ አንዱ ይመሰካከራሉ። አንዲት ፍቃድ ብቻ ስላለች ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ክፈተው። አንዲት ፍቃድ ብቻ ስላለች፣ ስለዚህ ከራሴ አንዳች ሲል ምንድን ነው? ከአብ የተለየ ምንም ማድረግ አይችልም። ምንም ፍቃድ የለም። ምክንያቱም አንዲት ፍቃድ፣ አብ ከወልድ የተለየ ፍቃድ የለውም። አብ ከመንፈስ ቅዱስ የተለየ ፍቃድ የለውም። መንፈስ ቅዱስ ከአብ የተለየ ፍቃድ የለውም። ወልድ ከአብ የተለየ ፍቃድ የለውም። የተለያየ ፍቃድ ካላቸው 3 አማልክት ይሆናሉ። ምክንያቱም ሕይወቱ ከቃሉ የተለየ አይደለም። ሕይወቱ ከአብ የተለየ ከቃሉ የተለየ አይደለም። አንዲት ፍቃድ ነው ያላቸው። ምክንያቱም ቃል ምንለው ከሕይወቱ የተለየ ከባህሪ ሕይወቱ የተለየ አይደለም። አንዲት ፍቃድ ነች ያለችውና እነርሱን ለአብ ያለው ሁሉ የኔ ነው፣ ስለዚህ ከኔ ካለኝ ወስዶ ይነግራችኋል አለው ይላል። የአብ ያለው ሁሉ የወልድ ነው፣ የወልድ የሆነ ሁሉ ደግሞ የማን ነው? የአብ ነው። ቁጥር 17 10 አንዴ ክፈተው። የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። የአብ የሆነ ሁሉ ያ አሁን ቅድም የአብን ያለ ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ ደግሞ የማን ነው? የአብ ነው። ስለ አብ ፍቃድ ቢባል የአብና የወልድ ፍቃድ ልዩነት የለው። ምክንያቱም ወልድ ያለው ፍቃድ ሁሉ አብ አለው፣ አብ ያለው ፍቃድ ሁሉ ወልድ አለው። ነገር ግን አብ ከወልድ የተለየ አይደለም፣ ወልድ ከአብ የተለየ አይደለም፣ ወልድ ከመንፈስ ቅዱስ የተለየ አይደለም። ስለዚህ አንዳች ከአብ የተለየ ፍቃድ የለውም። ከዛ አንጻር ነው ክፍሉን ከቁጥር 1 ጀምረ በደንብ አንብቦ እንደዚህ ከሆነ ኢየሱስ ራሱ ጌታ ሆይ ጌታ ሆይ መሐመድ በቃ በእናትህ አንዴ እቺን ብቻ ልጨርስ። ጌታ ሆይ 30 ደቂቃ በላይ እኮ ተመለሰ። እሺ
ሎንግ ስቶሪ ሾርት አሁንም ጌታዊ በቃ እሱ በብሉይ ኪዳን ነቢያቶች ሲጮሁት ነበረ። ትንቢተ ዳንኤል መዝሙረ ዳዊት ምዕራፍ 22 ላይም ታገኘዋለህ። የነቢያቶችን ቤዛ ሊሆነን የመጣው ካሳ ሊክሰን ስለመጣ የእነኛን ሁሉ ጩኸት ክርስቶስ ጮሆልናል። ዳትስ ይብቃን። ክርስቲያኑ በቃ ተሰቅሎልሃል፣ ደምቶልሃል ለአንተ በሚገባው ለሁላችንም ደምቶልናል። ስለዚህ ምንም ኃጢአት ብትናገር ምንም እሱ ሌላ ጉዳይ ነው። ኃጢአት ዝም ብለህ ስራ የሚል እንትን የለም። ክርስቲያን ቴንኪው። ቃልና ቤላ ይበቃችኋል። ዛሬ አመድያ ነገና ባይሆን አይሻልም?